መንፈሳዊ ያልሆኑ ሰባኪዎች እልፍ አሉ። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። መንፈሳዊ ሁኑ እንጂ ስጋዊ አትሁኑ። መንፈሳዊነት ማለት የስጋዊነት ተቃራኒ ነው። መንፈሳዊነትን እንድናዳብር እግዚአብሔር ቸርችን፣ አገልግሎትን፣ ህብረትን ይሰጣል። ብዙ ጊዜ የጋልን መሆን የሚለውን ነገር ስንመለከት በልሳን መጸለይ የሚመስለን ሰዎች ይኖራል። መጋል የሚመስለን ነገር በተለያየ ነገሮች ፕሮግራም መካፈል ሊሆን ይችላል። ጸሎት መጸለይ ሊሆን ይችላል። ግን አንድ ነገር ልንገራችሁ ዛሬ መጋል ማለት መንፈሳዊ መሆን ማለት ከምንጸልይ ስፒሪቹዋል መሆን የሚያዋጣው ከእግዚአብሔር ጋር የምንገጥምበት ስፒሪቹዋሊቲ ያስፈልጋል። አብና ወልድን ማያለያያቸው ምንድነው? ወልድ ለሚሽኑ ስራ ራሱን ሰሚት ማለት ነው። ራሱን ሰሚት ሲያደርግ የተወው ነገር አለ። ሰማይን የመሰለ ትቷል። አምላክ የሚባለውን ነገር ምን አድርጓል? ሰው በመሆን ለመግለጥ እዚህ ሲመጣ የተወው ነገር አለ። በአንድ መንፈሳዊ ሰው ውስጥ ምን ታገኛላችሁ? ለአንድነት የሚተጋ ሆኖ ታገኙታላችሁ። ለአንድነት አሁን ከእግዚአብሔር ጋር መተካከልን ቢያስብ አብና ወልድ ይለያያል። ሌላው በሙሉ ቀሪ ነው፣ ቀሪ ነው፣ ቀሪ ነው። ሁሌ ምናፍቀው ሁሌ ረሃቤ አንተ ነህ በሉት። አንተ ነው፣ አንተ ነው። ሌላው በሙሉ ንቅ ያለው፣ አዎ ንቅ ያለው በታላቅ ድምፅ እኔ የምፈልገው አንተ ነው። ሌላው በሙሉ ቀሪ ነው። ሁሌ ምናፍቀው አንተ ነው። ሌላው በሙሉ እኔ የምፈልገው ጉባኤው በለ አንተ ሌላው በሙሉ አቤት ቀሪ ነው። ሁሌ ምናፍቀው አንተ ነው። ሌላው በሙሉ ቀሪ ነው። በታላቅ ድምፅ እኔ የምፈልገው አንተ ነው። ሌላው በሙሉ ቀሪ ነው። ሁሌ ምናፍቀው ምን አረጋለሁ? እጄን ዘርግቼ አመልክሃለሁ። እጄን ዘርግቼ አመልክሃለሁ። ፍቅር ነክቶኛል ተማርኬያለሁ። እጄን ዘርግቼ አመልክሃለሁ።
እጄን አዎ ኢየሱስ 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 እንዴት እኖራለሁ እኔ ሳልተነፍስ ምን አይነት አምላክ ነህ በዚያ ላይ ትሁት ነህ ምን አይነት ወዳጅ ነህ በዚያ ላይ ኧረ አይበቃም እንደዚያ ብልህ አይበቃም እንደዚህ ብልህ አይበቃም እኔ ባመልክ አዎ አይበቃም አቤት አቤት አይበቃም እንደዚያ ብልህ አይበቃም አይበቃም እኔ ባመልክ ኧረ አይበቃም 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 ባመልክ ኢየሱስ ከጥፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣ እግሬን በድንጋይ ላይ አቁሞ ያጸና በጸጋው ደግፎ በሕይወት ያኖረ ከክፉ ምናዛመቱ የከለለ ነፍሴ እግዚአብሔር አምላክ ነውና ስገድለት መሐሪው ጌታ ምስጋና ይብዛለት በሕይወቴ ሁሉ እኔም ልገዛለት ቸርነቱ ከኔ ሆነ ከኔ ሆነ አቤት አቤት ከኔ ሆነ ምን አለ ጌታ አቅሜ አይደለም ከኔ ሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱስ ክብር ያንተ ነው ኢየሱስ ሁሉ ባንተ ነው የሆነ ኢየሱስ 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 ጸንቼ መቆሜ ምሕረት በዝቶ ነው ምሕረት በዝቶ
መውጣቴ መግባቴ ክንድ ደግፎኝ ነው ክንድ ደግፎኝ ነው አንድም ነገር የለኝ ከኔ ነው የምለው አዎ ከኔ ነው የምለው መላው እኔነቴ ኢየሱስ አቤት 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 ጸንቼ መቆሜ ምሕረት በዝቶ ነው ምሕረት በዝቶ ነው መውጣቴ መግባቴ ክንድ ደግፎኝ ነው ክንድ ደግፎኝ ነው አንዳች ነገር የለኝ ከኔ ነው የምለው የለም የለም አቅሜ ነው ጉልበቴ ነው ምለው አንድም ነገር የለም ከኔ ነው የምለው ከኔ ነው የምለው መላው እኔነቴ ኢየሱስ ያንተ ነው ጌታዬ ያንተ እልልታ ጭብጨባ አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳሁ ያስጨነቀኝ ያ ጨለማው አልፎ ባንተ ብርሃን አየሁ አምላኬ አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳሁ ያስጨነቀኝ ያ ጨለማው አልፎ ባንተ ብርሃን አየሁ ይገርማል ያንተ ፍቅር ይገርማል ይገርማል አንተ ስራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አቁሞኛል ካንተ ጋራ አቁሞኝ እልልታ ጭብጨባ ይገርማል ያንተ ፍቅር ይገርማል ይገርማል አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አቁሞኛል ካንተ ጋራ ይገርማል የሚል ሰው እልልታ ይገርማል ይገርማል ያንተ ምሕረት ይገርማል ያንተ ስራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አቁሞኛል ካንተ ጋራ አቁሞኛል ካንተ ጋራ ጨለማው ተገፎ ብሩህ ጌታዬ ሐዘኔ ገፈፍ አረገልኝ ገፈፍ አረገልኝ ጨለማው ተገፎ ብሩህ ቀን ወጣልኝ ጌታዬ ሐዘኔ ገለል አረገልኝ ገለል አረገልኝ በጭብጨባ ሌላ አው ሌላ ነገር የለም በውስጤ ሌት ማለዳ ሁሌ ለኔ ብርቅ ነህ ኢየሱሴ ሌላማ ሌላ ነገር የለም በውስጤ ሌት ማለዳ ሁሌ ለኔ ጸጋ በዝቶ የከበረ ሰው አለ ዘመን መጥቶ ታስቤያለሁ ምሕረት በኔ ጸንታ አቆመች ክበር የሚል ሰው በእልልታ በጭብጨባ ክበር ጌታ ክበር ጌታ ንገስ ጌታ ንገስ ጌታ ጸጋ በዝቶ ዘመን የመጣለት ሰው አለ ዘመን መጥቶ ታስቤያለሁ ምሕረት በኔ ጸንታ አቆመች ክበር የሚል ሰው እልልታ በጭብጨባ ክበር ጌታ ክበር ጌታ አዎ ንገስ ጌታ ንገስ ጌታ ዘምር አለኝ
አጨብጭብ እልል በል አለኝ ጩጩ አለኝ እልል በል አለኝ ስራ ተሰርቷል ዘምር ቀንበር ተሰብሯል ዘምር ማልቀሳ በቃ እኔ ካንተ ጋር ነኝ እልልታ ጭብጨባ ስራ ተሰርቷል ዘምር ማልቀሳ በቃ ዘምር እኔ ካንተ ጋር ነኝ ዘምር አለኝ እልል በል አለኝ ጩጩ አለኝ አጨብጭብ አለኝ ስራ ተሰርቷል ዘምር ቀንበር ተሰብሯል ዘምር ማልቀሳ በቃ ዘምር እኔ ካንተ ጋር ነኝ እኔ እንደው ልማዴ ነው እኔ እንደው ልማድ አለኝ ስላንተ ሲወራ ደስ ደስ ይለኝ ጀመር ሁሉ ደህና ነው ስል ደህና ሆኖ ቀረ አስፈሪው ተራራ ሆነ እንዳልነበረ ወትሮም ክብር ነው መገኛህ እኔ ቤት ሲሆን አላሳንስም ድሮም የበላይ ክብር ነው መገኛህ እኔ ቤት መተህማ እስቲ በጭብጨባ በልልታ ሃሌሉያ ዝቅ በሉና እኔ እንደው ልማዴ ነው ሳይነጋ እኔ እንደው ልማድ አለኝ ችግር ፊት ስላንተ ሲወራ ደስ ደስ ይለኝ ጀመር ሁሉ ደህና ነው ስል ደህና ሆኖ ቀረ አስፈሪው ተራራ ሆነ እንዳልነበረ ድሮም የበላይ ነህ ክብር ነው መገኛህ እኔ ቤት ሲሆን አላሳንስም ወትሮም የበላይ ነህ ክብር ነው መገኛህ እኔ ቤት መተህማ ድገሙልኝ በሽብሸባ እኔ እንደው ልማዴ ነው ሳይነጋ መዘመር እኔ እንደው ልማድ አለ ችግር ፊት መዘመር ስላንተ ሲወራ ደስ ደስ ይለኝ ጀመር ሁሉ ደህና ነው ስል ደህና ሆኖ ቀረ አስፈሪው ተራራ ሆነ እንዳልነበረ ድሮም የበላይ ነህ ክብር ነው መገኛህ እኔ ቤት ሲሆን አጨብጭቡለት ለዚህ ጌታ ወትሮም የበላይ ነህ ክብር ነው መገኛህ እኔ ቤት ጭብጨባችሁ ለጌታ የተደረገለት ሰው ጌታ የረዳሁ እንዴትስ ዝም ይላል የተደረገለት ሰው ጌታ የረዳሁ እንዴትስ ዝም ይላል ከፍ በል ከፍ በል ከፍ በል አዎ ከፍ በል አዎ ከፍ በል ከፍ በል ከፍ የተደረገለት ሰው ጌታ የረዳው እንዴትስ ዝም ይላል ከፍ በል የተደረገለት ሰው ጌታ የረዳው እንዴትስ ዝም ይላል እልልታ ጭብጨባ ከፍ በል ከፍ በል አዎ ከፍ በል ከፍ በል ከፍ በል
ከፍ በል ተባረክ ብዬ ተወደስ ብዬ ከፍ በል ብዬ መቼ ተገፌ ተባረክ ብዬ ከፍ በል ብዬ ተወደስ ብዬ እልልታችሁ ጭብጨባችሁ ለጌታ ከፍ በል ከፍ በል ከፍ በል እንደገና ደግሞ እንደገና አነሳኝ አከበረኝ እድል ሰጠኝና ደግሞ እንደገና በጠላቶቼ ፊት ሞገስ ጨመረና ክብር ጨመረና አይዘምርም ሲሉ አበቃለት ሲሉ ሞገስ ደረበና አነሳኝ አከበረኝ ሰው አረገኝ አለመለመኝ እንደገና በሽብሸባ ደግሞ እንደገና አነሳኝ አከበረኝ እድል ሰጠኝና ደግሞ እንደገና በጠላቶቼ ፊት በከሳሾቼ ፊት ባስጨነቁኝም ፊት ክብር ጨመረና ሞገስ ጨመረና ቅባት ጨመረና አበቃለት ሲሉ አይዘምርም ሲሉ አነሳኝ አከበረኝ ሰው አረገኝ አለመለመኝ እልልታ ጭብጨባ ለጌታ ቢያጨበጭብ እጄ እልል ብል ምላሴ ስምህን ብትባርክ አምልጫልካት ነፍሴን ሁሉን ቻይነቴ ለእኔ ተገልጦ ነው ምስጋና አምልኮዬ ይገባል ብለው መገኛዬ ላንተ ብቻ ነው ጭብጨባዬ ፈጣሪዬ ላንተ ብቻ ነው እልልታ ያለው ጌታ ጭብጨባዬ ጌታ እልልታዬ ጌታ እልልታዬ ጌታ አምልኮዬ ይኸው እልልታዬ ይኸው ጭብጨባዬ ይኸው እልልታዬ የመጨረሻ እንዲበሉት ጨለማው በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም ድገሙልኝ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ ከሙዚቃው ጋር እግዚአብሔር ነው ብርሃኔ ተንቀሳቀሱ እግዚአብሔር ነው መድኃኒቴ አዎ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ድገሙ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ እልልታ ጭብጨባ ለጌታ እግዚአብሔር ነው ብርሃኔ አዎ እግዚአብሔር ነው መድኃኒቴ እግዚአብሔር
እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እልልታ ከሙዚቃው ጋር ቃሉን ያላወቁ ምን ሰበሰባቸው ዕጣ እንደወጣለት ልክ የለው ደስታቸው ቃሉ በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘምር ምንስ ተገኘና ቃሉ እልልታ ጭብጨባ ኧረ ወጥቶልና የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናይ ኧረ ወጥቶልና የጽድቅ ፀሐይ የመዳንን መንገድ ድገሙ ቃሉን ያላወቁ ምን ሰበሰባቸው ዕጣ እንደወጣለት ልክ የለው ደስታቸው ቃሉ በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘምር ምንስ ተገኘና አው ቃሉ እልልታ ጭብጨባ ኧረ ወጥቶልና የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናይ ኧረ ወጥቶልን ነው የጽድቅ ፀሐይ የመዳንን መንገድ ጭብጨባ ለጌታ የዛሬው ቀኑ ደስ ይላል ልናመሰግን መተናል ከጠላት እጅ ያዳነን ቸሩ ጌታችን ይመስገን ደጉ ጌታችን ይመስገን ቸሩ ጌታ አዎ ደጉ ጌታችን ይመስገን ቸሩ ጌታችን ይመስገን የዛሬው ቀኑ ደስ ይላል ልናመሰግን መተናል ከጠላት እጅ ያዳነን ደጉ ጌታችን በጭብጨባ ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን እልልታ ጭብጨባ ኧረ ለእግዚአብሔር እቺ ምንድናት በጣም ቀላል ናት በጣም ቀላል ኧረ ለአምላኬ እቺ ምንድናት በጣም ቀላል ተንቀሳቀሱና ቀላል ነው አው ቀላል ነው ለአንቺ የከበደ ለእግዚአብሔር ቀላል ነው ኧረ ለአምላኬ ችግር ምንድነው በጣም ቀላል ኧረ ለአምላኬ በጣም ቀላል እልልታ ጭብጨባ ለጌ ቀላል ነው አው ቀላል ነው አው ቀላል ነው ስለዚህ ዝም ብዬ ስለዚህ በጩኸት አመልክሃለሁ ከባድ የሚባል አልችልም የሚል እኔ አላምንም የሚል ቃልን አታውቅም ምንም መጣበል ስለዚህ መጨረሻ ስለዚህ ዝም ብዬ አው ችግራችሁ ላይ ዝለሉበት አመልክሃለሁ እኔ ግን ዝም ብዬ አመልክሃለሁ እኔ ግን ዝም ብዬ ከባድ የሚባል ነገር
ነገር አታውቅም አይሆንም የሚል እኔ አልችልም የሚል ቃልን አታውቅም ምንም መታብል ስለዚህ ዝም ብዬ አመልክሃለሁ እኔ ግን ዝም ብዬ አመልክሃለሁ ስለዚህ በጩኸት አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚደንቀኝ ድረስ እደሰታለሁ ከባዱ ፈተና ላንተ ቀላል ነው ይህም በእግዚአብሔር አይን ይህም በአምላኬ አይን ቀላል ነው ይህም በእግዚአብሔር አይን ቀላል ነው ይህም በአምላኬ አይን ቀላል ነው ቀላል ነው አረ ቀላል ነው የሚል ሰው እልልታ ጭብጨባው ለጌታ ያምጣለት። ሃሌሉያ ክብር ለእግዚአብሔር ይሁን። አምላካችን በነገሮቻችን ፊት እንደዚሁ ነገራችንን ያቀላል። መዝሙሮቻችን እውነቶች ናቸው። መዝሙሮቻችን የእግዚአብሔር ቃሎች ናቸው፣ እውነቶች ናቸው። ወህኔን ያናወጠው ዝማሬ ዛሬም እውነት ነው። በችግራችን ላይ የእግዚአብሔር ሕልውና ነገሮችን ቀላል ያደርጋል። በጥያቄዎቻችን ላይ የእግዚአብሔር ሕልውና ነገርን ቀላል ያደርጋል። የቤተሰብ ኢሹ ነው፣ የፋይናንስ ኢሹ ነው፣ የጤና ኢሹ ነው፣ የሀገር ጉዳይ ነው። ለኛ የከበደን በእግዚአብሔር ፊት ቀላል ነው። መንፈስ ቅዱስ በዚህ አለ። የእግዚአብሔር ኃይል በዚህ አለ። እንደ ቃሉ በተሰባሰባችሁበት እንዳለ ሊባርከን፣ ሊያንጸን፣ ሊፈውሰን፣ ሊያስጨብጠን፣ ሊዘረጋን፣ ሊያሻግረን መንፈስ ቅዱስ በዚህ አለ። ክብር ይገባዋል ለዚህ ጌታ። እግዚአብሔር ቀላል ነው ያለንን ቀንበራችንን እኛ እናከብደውም። ባለማመን እግዚአብሔር ቀላል ነው ያለውን የፋይናንስ ዲስክሪፓንሲ አናከብደውም። ምክንያቱም እግዚአብሔር ካለ አለ ነው። አለ ሆነ አይደለም የሚለው። ሰማዩን ተናገረ ሆነ፣ ምድሩን ተናገረው ሆነ፣ ፍጥረትን ተናገረ ካለመኖር ወደ መኖር መጣ። የብስና ባህሩን እግዚአብሔር ሁን አለው፣ አለው ሆነ። እግዚአብሔር ያቀለለውን አክብደን አንሸከምም። ክብር ለጌታ ይሁን። እስቲ ትሩስ ኳየሮችንና ያዕቆብን ባርኳቸው። የተባረከ ዘመናችሁ ይባረክ፣ አገልግሎታችሁ ይባረክ፣ መንገዳችሁ ይቃና። እግዚአብሔር በቆማችሁለት ልክ ሳይሆን ካሰባችሁት በላይ መከናወንን ይስጣችሁ። ለትውልድ ተባረኩ፣ ትውልድን ለመባረክ ተባረኩ። ያላችሁን አምልኮ ውስጥ ገብታችሁ ሌላውን ነፃ ለማውጣት ተባረኩ። ዘመናችሁ ይለምልም በኢየሱስ ስም አሜን። አጨብጭባችሁ ሸኟቸው። ዘመን ይባረክ፣ ቤትህ ይባረክ። በእግዚአብሔር ፊት በሕዝቡ ፊት የቆምክለት አምላክ በኑሮህ በአገልግሎት ይቆምልህ። ትውልድን ባንተ ይታደግ። ክብር ለጌታ ይሁን። ጌታ ይባረክ። እንግዲህ አዲስ የመጣችሁ ካላችሁ ለነባሮችም እናስታውስ። የእውነተኛይቱ ድንኳን ቤተክርስቲያን ትባላለች። የተመሰረተችውም ዕብራውያን 8:2 ላይ ባለው ቃል መሰረት ነው። ክርስቶስን የተመረኮዘች ነች። ክብር ለጌታ ይሁን። ስለዚህ ከሳምንት እስከ ሳምንት ጌታ ጠብቆ ምህረት ቸርነቱን ጥበቃውን አብዝቶላችሁ ልባችሁ ደም ስለረጨ በጤንነት አልመጣችሁም። ሳምባችሁ ስለተነፈሰ አልመጣችሁም። እግራችሁ ስለተራመደ አልመጣችሁም። ወንድማችን ያዕቆብ እንደሚናገረው የሰው ልጅ ሕይወት ታይቶ እንደሚጠፋ ጤዛ ነው ይላል። ነገር ግን በምህረቱ የመጣለ፣ በጥበቃው የመጣለ፣ በቸርነቱ የመጣለ ላጃባሃዳላባሃዲያ ላባሳ የጠላት ምክር የተሻረለት አለ። ጤንነቱ ላይ አዋጅን፣ ወረቀትን፣ የሐኪምን ፊርማ የቀደደለት አለ። ክብር ለጌታ ይሁን።
አጠገባችሁ ያለውን ሰው ጌታ ድንቅ አይደለም ወይ ብላችሁ ሲጠይቁልኝና መልሱንም ስሙት። ምን ይታወቃል አይደለም ሊል ይችላል። ከዛ ልናስተምረው ድንቅነቱን ጌታ ይባረክ። እግዚአብሔር ድንቅ ነው። አሜን። እረ ለእግዚአብሔር ይቺ ምንድናት? በጣም ቀላል ናት። በጣም ቀላል በጣም ቀላል። ቡታጅራ ቀላል ነች። ደሴም ትቀላለች። አሩሲም ትቀላለች። አፋርም ትቀላለች። እንደዚህ የሚያምን ሰው አለ? ስለ አምላካችን ክብር እንስጥ። አሜን። ጌታ ይባረክ። በእግዚአብሔር ጸጋና በእግዚአብሔር እርዳታ በስኬጁላችን መሰረት ዳር መጨረሻ ላይ የቡታጅራ ቸርች ሁሉ ነገር አልቆ የኛንም ሄድና ኮንፈረንስ አድርጎ መጀመር ነው የሚጠብቀው። ያው ቅድም ማስታወቂያ እንደተነገረው አርብ ነው ምን ሄደው አርብ 12 ሰዓት ላይ ባሳችን እዚህ ይጠብቀናል። በግል አንድ ሰው 450 ብር፣ ደርሶ መልስ 900 ብር ነው። ሌላ የሚሽን ስራ የምንሰራበትን ነገር እንዳንነካ እያንዳንዱ ሰው የራሱን ነገር እንዲችል አድርገናል። ትራንስፖርት ማለት ነው። ስለዚህ ይዛችሁ መታችሁ ስንሄድ እዛው ሰብስበን የምንሰጠው ነው የሚሆነው። ስለዚህ ጠዋት 12 ሰዓት ከሄድን 3 ሰዓት ተኩል እንደርሳለን። እዛ ከደረስን በኋላ ሙሉ ቀን የሚሆንልን ስኬጁል ወንጌል ከተማው ላይ መስራት ነው። ጌታ ይመስገን። ማረሚያ ቤት ለመሄድ ታስቦ ነበረ፣ ግን ስኬጁሉ ክራውድድ ስለሚሆን የሚኖረን ልብሶች እየሰበሰብና አሁንም ልብሶች አምጡ። እነዛን ልብሶች ግን በዛ አገር ላይ ስንሄድ ያየናቸው ብዙ የተራቆቱ ሰዎች አሉ። ወንጌል በምንሰራበት ጣቢያ ላይ ብዙ ሰዎችን ወደዚያ ስፍራ ላይ ጠርተን እነዚያን ልብሶች እናድላለን። ስለዚህ ካለፈው ጊዜ ጀምሮ እየመጡ ያሉ ልብሶች አሉ። ቤታችሁ ውስጥ ያለ ልብስ ቤታችሁ ያለ ልብስ ይባል የተቀደደ አታምጡ። የተቀደደ ገንዳ ጣሉ። እየሰማችሁ ነው? የተቀደደ የተቦጫጨቀ ሊለበስ የማይችል ይሄ ቡክ ያወጣ ኮሌታው የተጣመመ እንዳታመጡ። እንደሱ እሱን ውሰዱና ጋርቤጅ ጣሉ። ሊለበስ የሚችል እየሰማችሁ ነው? ዝም አላችሁ። ኦኬ፣ ያሰባችሁት ቡትቶ ነበር። እንደዛ። ስለዚህ ሊለበስ የሚችል ግልጽ ነው። ሊለበስ የሚችል የህፃናት አምጡ። በጣም ብዙ ልጆች አሉ ጫማ የላቸውም፣ ራቆታቸውን ናቸው። ለ4 አመት እዛ ቦታ ላይ የሄድን ጸሎት የምናረግበት ከከተማው ስንት ኪሎ ሜትር ይሆናል የምንገባው? 8 ኪሎ ሜትር ገብተን ነው ጾም ጸሎት የምናረግበት ቦታ አለ። ወደዛ ስንሄድ ግራና ቀኝ ራቆታቸውን ናቸው። ላያቸው ላይ ልብስ የለም። በቃ እንዲሁ ውር ሲሉ ነው የምናየው። እነዛን ልጆች ማልበስ አለብን። እየሰማኝ ያለ ሰው ቤታችሁ ላይ የልጆቻችሁ ልብስ የሆነውን ቀንሱት እና እናምጣው። ሌላ ትልልቆቹም ሰዎች የትኛውም ስትመለከቱ በጣም መታረዝ አለ፣ በጣም ችግር አለ። አንዳንድ ጊዜ እንደው የምግብ ጣቢያ ሁሉ እዛ ብትከፍቱ እስክትመኙ ድረስ የሚያደርግ ነው። ስለዚህ እዛ ቦታ ላይ ይህንን ማድረግ ስላለብን ልብሶች እየመጡ ነው ያሉት። አምጡ፣ ጭነን እንሄዳለን። እዚያ ስፍራ ላይ በቤተ ክርስቲያንና በመናርፍበት ጣቢያ ላይ ሰዎችን ወደዚያ ስፍራ ላይ የመራን ወንጌል እየሰበክን ልብሶችን እንሰጣለን። በዚህ እናገለግላለን። እግዚአብሔርም በዚህ ይባርከናል። አሜን። ስለዚህ ይሄ አገልግሎታችን ነው። ከዚህ በፊትም ወደዛ ስፍራ ላይ ለወንጌል ስንሄድ ያደረግነው እዛ ነው። ኮንፈረንስ ከሙሉ ወንጌል ቤተክርስቲያን ጋር ስናደርግ ልብስ ይዘን ነበረ። ነርሶችንም ከኛ መካከል ይዘን ሄደን የሕክምና ሁሉ እርዳታ አድርገን መድኃኒት እያደልን ከከተማው ስንወጣ አንድ ፋርማሲ ላይ የሁሉንም ብር ከፍለን ነው የወጣ ነው። እዛ ሄደው እንዲወስዱ አድርገን መድኃኒት በዚህ ደረጃ ነው ያገለገል ነው። ስለዚህ አገልግሎት ሆሊስቲክ መሆን አለበት። ፈረንጅ እንዳትጠብቅ በሉት አጠገባችሁ ያለው እግዚአብሔር አንተን ነው የሚያምነው። አዎ ይሄ ደጅ መጥናት አለቀ። ደጅ መጥናት አለቀ። እንችላለን። እስቲ እችላለሁ በሉ አንዴ። ኧረ ድገሙና እችላለሁ በሉ አንዴ። አሜን። የሚገርማችሁ ነገር ፈረንጅ ወደዚህ የሚያመጣው ስለተረፈው አይደለም። ከጉባኤዎቻቸው ለሚሽን ስራ እያዋጡ ነው ሰዎች የሚልኩት። ይሄን ትሬንድ እኛም ልንካፈለው ይገባል። እግዚአብሔር ረድቶን እዚህ ደርሰናል። ስሙ የተባረከ ይሁን። ስለዚህ ለዚህ ለሚሽን ስራ ጸልዩ። አሁን ዘ ኔክስት ስቴፕ ያለን ወደ ወሎ እንሄዳለን፣ ደሴ፣ ከዛ ደግሞ ወደ አርሲ እንሄዳለን። በነዛ ቦታዎች ላይ ታላቅ እግዚአብሔርን ስራ እንሰራለን። አሜን። ስለዚህ እግዚአብሔር እንዲያንቀሳቀሰን ወዶ የሰራው ስራ ነው። ብር አከማችተን የሆነ ነገር ስላለን ምን እናርገው ብለን አይደለም። በጣም ከጉድለትም በጉድለት እዚህ ያሉ ሰዎች ጌታ ይባርካችሁ ከ200 ሺህ ብር በላይ ነው የሰበሰብነው በቀደም።
ጌታ ይባርካችሁ። እስቲ አጨብጭባችሁ ለራሳችሁ ታንኪው በሉ። አሜን። ስለዚህ በነዛ አማካኝነት የ6 ወር የቤት ኪራይ ከፍለናል። እዛ አካባቢ የሚሰራውን ስራ ሰርተናል። መድረክ ሰርተናል። የሚቀባ ቀብተናል። ፖስተር አድርገናል። ሁሉን ነገር አዘጋጅተናል። ስለዚህ እያንዳንዱ ገንዘባችን ስራ ላይ ነው ያዋል ነው። ጌታ ይባረክ። ስለዚህ አሁንም ያ አገልግሎታችን ይቀጥላል። እግዚአብሔር በዚህ መልካም ነገርን ያደርግልናል። ስሙ የተባረከ ይሁን። ስለዚህ መንጠባጠብ የለም። የምንሄድ ሰዎች ወንጌልም ስለምንሰራ ሰብሰብ ብለን አርብ ማለዳ እንሄዳለን። ስንመጣ እሁድ ከሰዓት በኋላ እንመጣለን። እሁድ ማለዳ ላይ ኮንፈረንሳችን እስከ 7 ጨርሰን እንመጣለን። እዚህ ግን ያላችሁ ሰዎች አላችሁ። እነዚህ ያላችሁ ሰዎች እዚህ ቤተክርስቲያን ውስጥ በሰዓታችሁ ተገኝታችሁ ፕሮግራም እንድታረጉ በጌታ ፍቅር እናሳስባለን። እየሰማችሁ ነው። እዚህ ያላችሁ ሰዎች ቸርቻችሁ ነው፣ የኛም ቸርች ነው። እዚህ ያለ ስራ ነው የምንወጣው። እዚህ ሁላችሁ እዚህ አገልጋይ አለ፣ ሁሉ ነገር አለ። የተውናቸው ሰዎች አሉ። አንተ አትሄድም ብለን እዚህ ያስቀመጥናቸው ሰዎች አሉ። እነዚያ ሰዎች አሉ። የሚመጣ እንግዳ ይኖረናል። የእግዚአብሔር ቃል እንካፈላለን። መንፈስን እንይበዛልናል። ድንቅ ነገር ይኖራል። አሜን። ስለዚህ በዚህ ስፍራ ላይ ሁላችንም እንደ ድሮ የማይኖረን አንድ ፕሮግራም ብቻ ነው የሚቀጥለው ሳምንት የማይኖረን እሁድ ማለዳ ከ3 ሰዓት እስከ 4 ሰዓት እኔ ማስተምርባት የእምነት ማጽኛ ትምህርት እሷ አትኖረንም። ለምን? እሷን ትምህርት እኔ ስለሆነ ማስተምራት በዛ ሰዓት ላይ የሚማረን ብዙ ሰው በአንዳንዱም ስለማይኖር እኩል መሄድ እንድንችል ለሚቀጥለው ሳምንት እናረጋዋለን። ከዛ በተረፈ ሁሉ ፕሮግራማችን በሰዓቱ በዚህ ስፍራ ላይ ይከናወናል። ሁላችን በዚህ እንገኛለን። የጌታ ስም የተባረከ ይሁን። አሜን። ዛሬም በአንድ ርዕስ እግዚአብሔር ሊናገርን ወዷል። እስቲ እንጸልይና እንጀምራለን። ጌታ የተባረከ ይሁን። እስቲ አመስግኑ፣ እግዚአብሔርን አመስግኑ፣ ባርኩ። ሃሌሉያ ሃሌሉያ ሃሌሉያ። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ አለ። ቆጣሪ እግዚአብሔር ስለሆነ እቺን ደሞ ቅርንጫፍ እግዚአብሔር አስቦ እንደገና ሌላ ምዕራፍ እንድንሄድ እግዚአብሔር ደጅ ከፍቷል። ስሙ የተባረከ ይሁን። እግዚአብሔር መልካም ነው። እግዚአብሔር በጎ ነው። እግዚአብሔር ቸር ነው። ይሄ ሁሉ ነገር እንቅስቃሴ የተፈጠረው እግዚአብሔር በየሁዱ በየሐሙሱ በየሮቡ በሚሰራው በመካከላችን በሚገልጠው ቃሉ በሚያነሳሳው ማነሳሳት በሚያጸልየን ጸሎት የማያቋርጥ የየማለዳ ጸሎት አለ። ለቸርች ይጸልያል ሁሉ ጊዜ ከ11 ሰዓት እስከ 12 ሰዓት በየቡድኑ ጸሎት አለ። በየወሩ መጨረሻ ላይ ከጌታ ራት ቀን በፊት በዚህ ስፍራ ላይ ጸሎት አለ። እነዚህ በሙሉ ናቸው ወደዚህ የሚያመጣን። ያንን የሰጠን እግዚአብሔር ነው። የመጸለይ አቅም ስለፈለጋችሁ አይመጣም። እግዚአብሔር ሲረዳችሁ ነው የሚሆነው። መማር የምትችሉት ማስተማር የምትችሉት በጌታ ፊት መገኘት የምትችሉት እግዚአብሔር ሲያግዝና ሲረዳ ብቻ ነው። በሰው ችሎታ የሚቻል ነገር አይደለም። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው ይላል የእግዚአብሔር ቃል ሲናገር። መንፈስ ስለረዳም ብቻ ነው የቆምነው። ሃሌሉያ። አባት እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። መልካም ነህና ስምህ የተባረከ ይሁን። ደግ ነህና ክብር ላንተ ይሁን። ታማኝ አርገህ ቆጥረህ ፍሰሱ ስላልከን እናመሰግናለን። መፍሰስን አንድ ስላረክልንም ክብሩን ላንተ እንሰጣለን። ጉባኤው እስቲ አክብሮ ለአምላካችን ታላቅ ጭብጨባ ምስጋና። ሃሌሉያ። አባት ሆይ እናመሰግንሃለን፣ ከፍ እናረጋሃለን። ስለረዳሃን ስምህ የተባረከ ይሁን። እነሆ እነዚህ የምታደርጋቸው የየለት ስራዎች ይህንን ወልደዋል። ዛሬም ደግሞ ጌታ ሆይ ቃልህ ይመጣል፣ አዲስ ምዕራፍ ይሰራልናል። እናመሰግንሃለን። ልታንጸን፣ ልታበረታን፣ ልትገነባን በዚህ ትጠራናለህ። ሁሌ ተመስገን። ቃልህን የመሰለ ገንቢ የለም። ቃልህን የመሰለ የሚያጸና የለም። ቃልህን የመሰለ የሚያጽናና የለም። ዛሬም ቃልህ ወደኛ ሲዘል ስለሚመጣ እናመሰግናለን። ባለመከልከል ወደ ልቦች ሁሉ ጠልቆ ይግባ። ባለመከልከል ወደ ልቦች ሁሉ ጠልቆ ይግባ። እኔም ምልካው ቃል የምሰራውን ሳይፈጽም በከንቱ ወደኔ አይመለስም ተብሎ እንደተጻፈ አንድም ቃል ጌታው ነጥሮ ሳይመለስ ወደ ያንዳንዱ ልብ ውስጥ ገብቶ ስራ እንዲሰራ በኢየሱስ ስም እኔ ጸልያለሁ። ይህንን ቃል የሚቃወም ጌታ ሆይ በሰዎች ውስጥ ያለ እንዳያፈሩ የሚያመክን አጋንንታዊ ሐሳብ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። ጉባኤ መካከል ላይ ያለ ዲሞኒክ ኤጀንት አጋንንታዊ ሰራተኛ በህቡ የሚቀመጥ በናዝሬቱ ጌታ በኢየሱስ ስም እንድትነቀል አዛለሁ።
በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። ከቃልህ ጋር ህዝብ እንዲፈስ ልብ እንድትከፍት ጸለይኩ። እኔንም አንደበቴን ክፈት። በመንፈስ እግዚአብሔር ቃልህን ብቻ ሳይሸቀጥ እንደወረደ እንዳስተላልፍ እርዳኝ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ሁላችሁንም በጌታ በኢየሱስ ስም ደግሜ ሰላም እላችኋለሁ። የጌታ ስም የተባረከ ይሁን። ሰዓቴ 6:05 ይላል። እማቆመው 7 ሰዓት ላይ ነው። 55 ደቂቃ የተከበራልኝ መብቴ ነው። አጠገባችሁ ያለው ሰው የምትሰማው ከዚህ በኋላ ለ55 ደቂቃ ይሆናል ብላችሁ ንገሩልኝ እና ሲነቀነቅ አርጉትና አቅሙ እንዴት ነው? ሃሌሉያ ጌታ የተባረከ ይሁን። እግዚአብሔር አምላክ በአገልግሎት ዙሪያ ላይ እኛን ያስታጠቀ በተለያየ ነገር እየተናገረን በዚህ አለ። ስለዚህ ይሄ 3ኛ ወራችን መጨረሻ ላይ ስለ አገልግሎት እንድንናገረው እግዚአብሔር ልቤ ውስጥ እንድናስበው የሞላን መንፈሳዊነት ነው። ስለዚህ ርዕስ የምትወስዱ ሰዎች መንፈሳዊነት ለእውነተኛ አገልግሎት የሚል ርዕስ ትይዛላችሁ። መንፈሳዊነት ለእውነተኛ አገልግሎት። ርዕሱን ለማብራራት ያክል መንፈሳዊነት ካለ ስጋዊነት አለ። መንፈሳዊነት ማለት የስጋዊነት ተቃራኒ ነው። መንፈሳዊነትን መጽሐፍ ቅዱሳችን እንድንጠቀመው ወይም ካልቲቬት እንድናረገው ሲነግረን በህይወታችን ውስጥ ስጋዊነት የሚሻር የየዕለት ማንነት ስለሆነ ነው። ዳግመኛ የተወለደ ሰው በአጠቃላይ በቤተ ክርስቲያን ያለው ስጋዊነትን በመንፈሳዊነት እንዲተካ ነው። አለበለዚያ የዳናችሁ ቀን ወደ ጌታ መሄድ የሚያዋጣ ነው። ያለነው የቀረነው ለአንድና ለአንድ ነገር ነው። በየዕለቱ የወንጌሉን ሥራ በሰዎች ህይወት ውስጥ ማብራት እንድንችል በህይወታችንና በንግግራችን በሰዎች ህይወት ውስጥ መስራት እንድንችል መንፈሳዊነትን እንድናዳብር እግዚአብሔር ቸርችን፣ አገልግሎትን፣ ህብረትን ይሰጣል። ስለዚህ ምንም አይነት አይደለም ቤተክርስቲያን ስራዋ እናንተን የሶስት ህንጻ ባለቤት የማድረግ አጀንዳ ቸርች የላትም። ይኖራችሁም አይኖራችሁም መብታችሁ። እናንተን 2 መኪና የማስነዳት አጀንዳ የላትም ቸርች። ቸርች ያላት ትልቁና ዋነኛው ስራ ሰውን መንፈሳዊ ማድረግ ነው። አጠገባችሁ ያለውን ሰው የቤተ ክርስቲያን ራእይ አንተን መንፈሳዊ ማድረግ ነው በሏቸው አንድ ጊዜ። ምክንያቱም 2 መኪና የሚያስነዱ ብዙ መርሆችን የሚነግሩ በንግዱ ዓለም ላይ እንድትሰለጥኑ የሚያደርጉ ዩኒቨርሲቲዎች ይኖራሉ፣ ስልጠና ጣቢያዎች ይኖራሉ። እንዴት በዚህ ዓለም ላይ በተለያየ ነገር ሰክሲድ ማድረግ እንድትችሉ ብዙ አይነት በተኖችን የሚነግሩን ብዙ የኢንተርፕረነር ኮርሶች ይኖራሉ። this not the entrepreneur course giving status። እዚህ ያለው ትልቁና ዋነኛ ነገር ሰዎችን ስፒሪቹዋል ማድረግ ነው። ማይንዳቸውን መንፈሳዊ እይታ እንድታዩ የማድረግ አጀንዳ የቤተ ክርስቲያን አጀንዳ ነው። ዓርብ ዕለት እዚህ በነበረን ነገር ቅድም ሲደግመው ነበረ ነግሽ ግብና ራእይ ይለያያል። ግብ ማለት የምትደርሱበት አቺቬብል የሆነ በተለያየ ነገር ብሬክዳውን የምታደርጉት ነው። ራእይ ግን የህይወት ጥቅል ነው። ስለዚህ ክርስቲያን ከሆነ በኋላ ራእዩ እና ግቡ ይለያል። ግባችን ሜቢ መነገድ፣ ግባችን ሜቢ ማግባት፣ ግባችን ሜቢ በተለያየ ነገር ውስጥ ራሳችንን ምንደግፍበትን ነገር ማምጣት ሊሆን ይችላል። ነውርነት የለበትም። ዳስ ጎል የምድር አጀንዳ ነው። ራእይ ግን ካየን የእግዚአብሔር ራእይ ባንቺ ላይ፣ የእግዚአብሔር ራእይ ባንተ ላይ፣ የእግዚአብሔር ራእይ በእኛ ላይ ግን መንፈሳዊነት ብቻ ነው። የገባው ሰው አለ? ይሄን በጣም ማስተዋል መቻል አለ። ለምን? መጽሐፍ ቅዱሳችን የሚነግረን ብዙ ነገር እንዲኖረን ሳይሆን መንፈሳዊ እንድንሆን ነው። እሺ ነገር በቃ እንደዚህ ላርጋትና ልውረድ። ግልጽ ነው። አጠገባችሁ ላለው ሰው ንገሩልኝ፣ እግዚአብሔር የሚናገርህ በሏቸው። ምንም ነገር እንድታተርፍ ሳይሆን በሏቸው፣ መንፈሳዊ እንድትሆን ነው በሏቸው። ቤተ ክርስቲያን ከውጪ ካለው ከብዙ ሰው ከሚሰበስቡ ቦታ የተለየች የሚያደርጋት ሰዎችን መንፈሳዊ በማድረግና መንፈሳዊ እሴቶችን በመስጠትና በመስጠት ብቻ ነው። አንድ ቸርች ላይ መኖር ያለባችሁ መንፈሳዊነትን ከተካፈላችሁ ብቻ ነው። መንፈሳዊነት ካልተካፈላችሁ ከዛ ቸርች ውጡ። ይሰማኛል? እዚህም ቸርች
መንፈሳዊነት ማትካፈሉ ከሆነ ሊቭ ዲስ ፕሌስ ቸርች አይደለም ማለት ነው። እየሰማችሁ? ስለዚህ ቸርች ማለት ቤተክርስቲያን ማለት የእግዚአብሔር አጀንዳ የሆነውን መንፈሳዊነት በሰዎች ህይወት ውስጥ ምን ማድረግ ነው? መቅረጽ፣ መስራት። ይሄ ነው ትልቁ አጀንዳው። ሌላ ራእይ የለም። በግብ ደረጃ ብዙ አይነት ነገር ሊኖረን መማር፣ መስራት፣ ሁሉንም ነገር ስንመለከት አላፊና ጠፊ ነው። ስለዚህ ነው መንፈሳዊነትን በጣም ካልቲቬት ካላረግ ነው፣ ካላበዛ ነው፣ ካላመረት ነው በህይወታችን ከእግዚአብሔር ጋር መግጠም አንችልም። የሰማችሁ ነው። የእግዚአብሔር ቃል የሚናገረውን ነገር መናገር እፈልጋለሁ። ሮሜ 12 ቁጥር 11 ላይ መጽሐፍ ቅዱሳችን የዚህ የአገልግሎት መነሻችን ነው። ጌታን ለማገልገል በመንፈስ የጋላችሁ ሁኑ። ማንን ለማገልገል? ጌታን ለማገልገል መጋል ወሳኝነት አለው። ስንጀምር የጀመርነው በዚህ ነው። ካልጋልን ልናገለግል አንችልም። ሮሜ መጽሐፍ እንደምታውቁት ብዙ ዶክትሪን የተሰራበት የክርስትና ቤዚክ የሚባሉ ነገሮች የተሰራበት መጽሐፍ ነው። ቤተክርስቲያን እንዲያውም ሪፎርምድ ከሆነች በኋላ መዳን በጸጋ በእምነት አንድ እግዚአብሔር እንደዚህ የሚሉት መርሆች ሲመጡ ያ መርሆች የተወሰዱት ከሮሜ መጽሐፍ ነው። የሮሜ መጽሐፍ ማጠቃለያው 12ኛው ምዕራፍ ላይ ግን ምን ይላል? እግዚአብሔርን ደስ ማሰኘት እንድንችል በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ምን ማለት ነው? ቁልፉ መንፈሳዊ ሁኑ እንጂ ስጋዊ አትሁኑ። ስለዚህ በመታደስ መለወጥ መንፈሳዊ እንድንሆን ይናገርና 11ኛው ቁጥር ላይ የሱን ፍሬ ሲናገር የሚነግረን ነገር እንግዲያውስ ጌታን ለማገልገል በመንፈስ ምን ይሆናችሁ ሁኑ? የጋላችሁ ሁኑ። ብዙ ጊዜ የጋልን መሆን የሚለውን ነገር ስንመለከት በልሳን መጸለይ የሚመስለን ሰዎች ይኖራል። መጋል የሚመስለን ነገር በተለያየ ነገሮች ፕሮግራም መካፈል ሊሆን ይችላል። ጸሎት መጸለይ ሊሆን ይችላል። ግን አንድ ነገር ልንገራችሁ ዛሬ መጋል ማለት መንፈሳዊ መሆን ማለት ነው። ብዙ መንፈሳዊ ያልሆኑ ልሳን የሚናገሩ አሉ። ብዙ መንፈሳዊ ያልሆኑ ትንቢት የሚናገሩ አሉ። ብዙ መንፈሳዊ ያልሆኑ ብዙ አገልግሎት ላይ የሚገቡ ሰዎች አሉ። ስለዚህ እግዚአብሔር በመንፈስ የጋላችሁ ሁኑ ሲል የሆነ ነገር ያዙ ማለት ሳይሆን መግጠም እንድንችል ከሱ ጋራ የሱ አይነት ነገር ሊኖረን ያስፈልጋል። ትዝ ይላችሁ እንደሆነ በማይመች አካሄድ አትጠመድ ይላል። ምን ማለት ነው? አንድ እርሻ ለማረስ አንድ ገበሬ ሁለት በሬ ሲያሰማራ የሁለቱ በሬ ኃይል እኩል መሆን አለበት። እየሰማችሁ ነው? አለበት። ወይም ደግሞ ሌላ እንኳን እንስሳ ቢያደርግ የአንዱ ቁመት ካንዱ ቁመት የአንዱ ኃይል ካንዱ ኃይል እኩል መሆን አለበት። ለዚህ ነው መስራት እንድትችሉ በማይመች አካሄድ አትጠመዱ ሲል አንኢኳሊ ዮክድ የሚል ቃል አለ። ዮክድ ማለት መጠመድ ነው። አንኢኳሊ ማለት እኩል ባልሆነ ነገር አንዱ ያነሰ አንዱ ከፍ ያለ አብሮ መሄድ አይቻልም። ስለዚህ መጽሐፍ ቅዱሳችን ሲነግረን በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ እኛ ከእግዚአብሔር ጋር የምንሰራ ነን ይላል። እስቲ ይሄንን በሉ፣ እኛ በሉ አንዴ። ከእግዚአብሔር ጋር የምንሰራ ነን። ድገሙና ንገሩልኝ። አጠገባችሁ ላለው ሰው ይሄን እንድትሉልኝ እፈልጋለሁ። አንተ ከእግዚአብሔር ጋር የምትሰራ ነህ በሏቸው አንዴ። አሜን። ስለዚህ ከእግዚአብሔር ጋር የምትሰራ ከሆነ ከእግዚአብሔር ጋር ተጠምደህ ነው የምትሰራው። ስለዚህ አንኢኳሊ ዮክድ መሆን ከቻልክ ምንድነው የሚሆነው? መስራት አትችልም። ስለዚህ እግዚአብሔር እየጎተተን መቀጠል የለበትም። አንድ እኩል ያልሆነ ነገር ሲገጥም ምንድነው? አንዱ ሲሄድ አንዱ ምን ያደርጋል? ይጎተታል። ብዙ ቤተክርስቲያን አሁን በመጎተት ነው ውጤታችን እንደዚህ ሆነው። የነቃ እኩል ከእግዚአብሔር ጋር የሚሄድ ትውልድ ከመጣ የእግዚአብሔር ስራ ይፈጥናል። ባይተው የእግዚአብሔር ስራ የሚዘገየው ከእግዚአብሔር ሳይሆን ከኛ የተነሳ ነው። ይሄን ማወቅ አለብን። አረ ሰው ይዳን አቤት እንትን ሆነ አቤት እንትን ሆነ ነው ከምንጸልይ ስፒሪቹዋል መሆን ነው የሚያዋጣን። ሰማይን ሰዋል አሁን ይለወጥ ዓለሙ እንደዚህ ይሁን እንላለን። ኦኬ እግዚአብሔር አብረን እንስራ ይላል። አብረን ስንሰራ ግን ከሱ ጋር ከመጎተት ቆሞ ወደ መሄድ መምጣት ያስፈልጋል። በመጎተት እናንተ ራሱ በየህይወታችሁ አይደለ
ባል ሚስትን ሲጎትት ሚስት ባልን ስትጎትት ኢፌክቲቭ አይደለም። በስራ ስፍራ ላይ የሚጎተት ሰው ካለ በህይወታችሁ ውጤታማ አትሆኑም። መጎተት ካለ ሁሉ ጊዜ አባካኝ ነው፣ እድሜ ገፊ ነው። ስለዚህ ውጤታችሁ ምን ያደርገዋል? ያበላሸዋል። ስለዚህ እግዚአብሔር እንደሚሄደው መሄድ መቻል ያስፈልጋል። ይሰማኝ ሰው አለ? ስለዚህ ይሄ የምናየው ውጤት የሚቀጥለው ጄኔሬሽን ላይ እንዳይጋባ በአዲስ ምዕራፍ መሄድ ካለብን ልናደርግ የተገባው ነገር ከእግዚአብሔር ጋር የምንገጥምበት ስፒሪቹዋሊቲ ያስፈልገናል። አንዳንዶች አረ እግዚአብሔር እኮ እየሰራ ነው እንትናን አታየውም እንዴ ከተማውን ሞልቶት። እግዚአብሔር ይንገራችሁ ስለሱ። የሰማችሁ ነው? መስራት ማለት እሱ ከሆነ የሰማችሁ ሰው መሰብሰብ መስራት አይደለም። የሰማችሁ ገንዘብ መሰብሰብ መስራት አይደለም። መስራት ማለት መስራት ነው። የሰማችሁ ነው? ስለዚህ የትኛውም ሰው በአለም ላይ ይሄው ሰሞኑን ቲክቶክ አዋርድ ማን የሚሸለመው? ብዙ ተከታይ አለው። ብዙ ተከታይ ማግኘት መንፈሳዊነት አይደለም። አልሰማችሁኝ ነው እንዴ? አይደለም። ብዙ ሰው መሰብሰብ በአለም ላይ ያለ የክብር መለኪያ ሊሆን ይችላል። ወደ መንፈሳዊ ዓለም ስንመጣ ግን ብዙ ሰው መሰብሰብ ሳይሆን ከእግዚአብሔር ጋር መሄድ ነው። እየሰማችሁ ነው? ስለዚህ ከእግዚአብሔር ጋር መሄድን አይደል? ሳኦል የተመታው በሱ ነው። ሰው ሊበተን ሲል እኔ ሰዋሁታል። እንዴ ጠብቀኝ ብዬህ አልነበረም ወይ? አይ ሊበተን አለ ሰው። ስለዚህ የሳኦል ልብ ያለው ተከታይ ማፍራት ነው እንጂ እግዚአብሔር መከተል አለ። ስለዚህ ዛሬ መንግስትህ ምን አደረገ? ተቀደደ፣ አልቋል። ከዚህ በኋላ ካንተ ለተሻለ ለጎረቤት ይሄንን ስራ ምን አድርገዋል? ሰጥቼዋለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር ጋር መጓዝና ተከታይ ማፍራት ይለያያል። አሁን የምናወራው እኛስ ተከታይ ስለማፍራት አይደለም። ኢየሱስ ተከታይ አልነበረውም፣ የሚሰቅሉት ነው የነበሩት። ተከታዮቹ 12 ናቸው። እሱም በብዙ ማዳን ያዳናቸው ናቸው። በሰው መከተል ከሆነ ኢየሱስ ዜሮ ነው። በማፍራት ደረጃ ግን ስንመለከተው ዓለምን ሁሉ ቀይሯል። ስሙ የተባረከ ይሁን። አጠገባቸው ያለውን ሰው ተከታይ ታፈራለህ ወይስ ትቀይራለህ ዓለምን ብላችሁ ንገሩልኝ። አሜን። አዎ ኢየሱስ ጌታ ነው። ስለዚህ መንፈሳዊነት የሚለውን ስንመጣ ከእግዚአብሔር ጋር ገጥመን እንድንሄድ ያልተንጠባጠበ ኃይል ከእግዚአብሔር ጋር አብሮ የመስራት ጉልበት እንዲገለጥ በጣም መንፈሳዊነትን እንደ አንድ ትልቅ ኃይል ልንይዘው ይገባል። ስለዚህ ነው መንፈሳዊነትን በተመለከተ እነዚህን ሐሳቦች ልናገር። መንፈሳዊነት የአገልግሎት ግሩፕ ውስጥ መግባት አይደለም። መንፈሳዊነት ፕሮግራም ማድረግም አይደለም። መንፈሳዊነት መምሰልም አይደለም። መንፈሳዊነት ታይትልም አይደለም። ሐዋርያ መሆን፣ ነቢይ መሆን፣ መጋቢ መሆን፣ አንቱ መባል፣ ሽማግሌ መሆን አይደለም። ስኖት ታይትል። መንፈሳዊነት ታይትል አይደለም። መንፈሳዊነት አንድ ነገር ነው። መንፈሳዊ አእምሮን መያዝ ነው። የሰማችሁ ነው? መንፈሳዊ ምን? አእምሮን መያዝ። ሮሜ 8 ላይ ሄዳለሁ። ሮሜ 8 ከ5 እስከ 6 ይህን ቃል አነባለሁ። እንደ ሥጋ የሚኖሩ ልባቸውም በሥጋ ፍላጎት ላይ ያሳርፋሉ። እንደ መንፈስ የሚኖሩ ግን ልባቸውም በመንፈስ ፍላጎት ላይ ያደርጋሉ። የሥጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ስለዚህ ሁለት ሐሳብ፣ ስለ ሥጋ ማሰብ፣ ስለ መንፈስ ማሰብ። ስለዚህ መንፈሳዊነት የምንለው ሐሳባችን መንፈሳዊ እሳቤ ላይ ሲመጣ ማለት ነው። ሲመጣ ማለት ነው። መንፈሳዊነት ማለት ሰዎች ካርናሊ ማይንድድ ሳይሆኑ ስፒሪቹዋሊ ማይንድድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር እይታ፣ የእግዚአብሔር ነገር የኛ ነገር ሲሆን፣ እግዚአብሔር ያየው እኛ ያየነው ሲሆን፣ እግዚአብሔር ሊሰራው ያለው እኛ የምንሰራው ሲሆን፣ ሲጋባብን ማይንዳችን ካርናሊ ሳይሆን ስፒሪቹዋሊ ሲሆን ያኔ መንፈሳዊነት እንለዋለን። ስለዚህ መንፈሳዊነት ማገልገል አይደለም። መንፈሳዊ ያልሆኑ ሰባኪዎች እልፍ አሉ። መጽሐፍ ቅዱሳችን በዚህ በደንብ ይነግረናል።
አሁን አልገባበትም እንጂ ያጠናነው የቆሮንቶስ መጽሐፍ ላይ ትዝ ይላችሁ እንደሆነ የቆሮንቶስ ቤተክርስቲያን ችግሯ የጸጋ ስጦታ አይደለም። የቆሮንቶስ ቤተክርስቲያን የተትረፈረፈ በልጥጋችኋል ነው ያላቸው ሐዋርያው ጳውሎስ። የጸጋ ስጦታ ተትረፍርፎላችኋል። እንዲያውም የተማሩት ምንድነው? እባካችሁ መንፈሳዊ ስጦታውን በአግባብ አርጉት ነው የተባሉት። ነቢይ በስቶ በየተራ ተናገሩ ነው የተባሉት። እጥረት አልነበረባቸው። ግን ምን ነበሩ? ስጋውያን ነበሩ። ስጋውያን ስለነበሩ በቤተ ክርስቲያኒቷ ውስጥ እግዚአብሔር የሰጣቸውን ሐዋርያ ለአንድና ለመጨረሻ ጊዜ የኛ አይደለም ብለው ቆርጠው በመካከላቸው በዚህ ስጋዊ አመለካከት ዝሙትን ከፍ ያደረጉ፣ መከፋፈልን ከፍ ያደረጉ፣ በተለያየ ነገር የተጠቁ ነበሩ። ለዚህ ነው ሐዋርያው ጳውሎስ ስመጣ እንዳልቀጣችሁ የትኛውም ቤተክርስቲያን ከሐናንያና ከሰጲራ በኋላ ሁለት ቦታ ላይ ስለመቀጣት ተጽፏል። አንድ ለጢሞቴዎስ ሲነግረው ሄሜኔዎስና እስክንድሮስ ብሎ የተነገራቸው ለሰይጣን አሳልፌ ሰጥቻቸዋለሁ ይላል አንድ ቦታ። ከዛ አንደኛ ቆሮንቶስ ምዕራፍ 5 ላይ ደግሞ የአባቱን ሚስት ያገባውን ሰው ከሐናንያ ሰጲራ በኋላ እነዚህን ሁለት ቦታዎች ነው የምናገኘው። ግልጽ ነው። እነዚህ የተደረጉበት ቦታ ስንመለከት እነዚሁ ቤተክርስቲያኖች ላይ ነው የምንሄደው። ግልጽ ነው። ስጋዊነቱ በጣም ጎልብቶ ቸርቹን ከመያዙ የተነሳ ሐዋርያው ለማስቆም የራሱን ስልጣን በግድ ተጠቅሞ ወደ መቅጣት ሁሉ የመጣበትን እናያለን። ስለዚህ መንፈሳዊነት ማለት በጸጋ ስጦታ ሪች መሆን ማለት አይደለም። ለአገልግሎት ዛሬ ጀርመን ነገ አሜሪካ ከነገ ወዲያ ቱሉ ቦሎ መዞርም አይደለም። የሰማኝ ሰው ሰማችሁም አልሰማችሁም እኔ እንደው እናገራለሁ። ለአየሩ ሁሉ ነው የምናገረው። እግዚአብሔር ጋር እጅ ለእጅ ተያይዞ መስራት እግዚአብሔር ናፍቋል። እንደዚህ ተያይዞ እኩል ግልጽ ነው። እባክህ ተነስ እባክህ እያለ እግዚአብሔር የሚጎትትበት ዘመን የሚያከትም ይመስለኛል። በናዝሬቱ ጌታ በኢየሱስም በእኛ ዘመን ያክተም። በጌታ በኢየሱስም ያክተም። ስንወድቅ ሲያነሳን 1 ዓመት የረፍት ጊዜ 2 ዓመት የረፍት ጊዜ ካለንበት ከዛ እስክንወጣ ሲጠበቅ ጸጋው ላያችን ላይ ሆኖ እግዚአብሔር ሲታገስ እኩል መምጣት ሳንችል ሲቀር ተጠምዶ መስራት ሳይቻል ሲቀር ጊዜ ሲሄድ ሌላ ጊዜ ሲመጣ ሌላ ጊዜ ሲመጣ እድሜም ሲሄድ እድሜ ሲሄድ በስተመጨረሻ እግዚአብሔር ነግሮኝ እኮ ነበር እያልን በኔ እኮ መስራት ይፈልግ ነበር እያልን የእግዚአብሔር አጀንዳ እኮ እኔ በርቶልኝ ነበር እያልን የዛሬ ስንት ዓመት እግዚአብሔር ተናግሮኝ እያልን ያ የተናገረን ነገር አካል ሳይለብስ ያልቃል። አጠገባችሁ ያለውን ሰው እግዚአብሔር እጅህን ሊይዝ ይፈልጋል በሉልኝ እስቲ አንድ አሜን። ስለዚህ አሁን የምናወራው ስለ አገልግሎት ሳይሆን በአገልግሎት ውስጥ ውጤታማነት በመንፈሳዊነት ማገልገል እንጂ በስጋዊነት ማገልገል ውጤታማነት አይደለም። ግልጽ ነው። ብዙ ስጋዊ አእምሮ ያላቸው በእግዚአብሔር ቤት ውስጥ በጸጋም በምንም ግልጋሎት የሚሰጡ ብዙዎች ናቸው። እግዚአብሔር በጣም ብልጥ ነው። እኔ በጣም የገባኝ ነገር እግዚአብሔር ብልጥ ነው። ይጠቀምብሃል ግን አይጠቅምህም። እኔ እግዚአብሔር እንዲጠቀምብኝ ብቻ አይደለም እንዲጠቅመኝም ፈልጋል። ይሰማችሁ ነው? አዎ እኔ እናንተን አገልግዬ ሐዋርያው ጳውሎስ እንዲህ አለ እናንተን አገልግዬ የተጣልኩ እንዳልሆነ አለ። አገልግሎ መጣልን አስቧል ጳውሎስ። አልፈልግም አለ። የተጣልኩ እንደሆነ አልፈልግም። እምቆመው ሰውን ለመጥቀም ብቻ አይደለም ራሴን ነው። ስለዚህ ሰው ብቻ መጥቀም ሳይሆን ራሴን እንድጠቀም የሚያስፈልገኝ ነገር ምንድነው? መንፈሳዊነት ነው። በናዝሬቱ ጌታ በኢየሱስ ስም ይሄ ይሁንልን። በጌታ በኢየሱስ ስም ይሄ ይሁንልን። ስለዚህ መንፈሳዊ አእምሮ ማዳበር፣ መንፈሳዊ ነገር ማግኘት፣ መንፈሳዊ ነገርን መቀበል በጣም ተገቢ ነገር ነው። ወደ አንደኛ ቆሮንቶስ ብልጭ የሚያደርግልና አንድ ሐሳብ ይዤ ወደሚቀጥለው እመጣለሁ። መንፈሳዊ አእምሮ እንዴት ያስባል የሚለውን ሁለት ስቴፕ እግዚአብሔር በሰጠኝ
ጸጋ መናገር ፈልጋለሁ። እሱ ጋር ከመምጣቴ በፊት እዚህ ጋር ያለውን ሐዋርያው ጳውሎስ እገዳውን ሲናገር እንዲህ ይላል። ወንድሞቼ ሆይ ይላል አንደኛ ቆሮንቶስ 3:1 ገና ሕፃናት እንደመሆናችሁ እንደ ስጋውያን እንጂ እንደ መንፈሳውያን ልናገራችሁ አልቻልኩም። ለማን ነው ይሄ? ለቆሮንቶስ ቤተክርስቲያን ነው። ለአሕዛብ አልተጻፈም። ይሄ ላልዳኑ ሰዎች አይደለም። the letter is for the church ደብዳቤው ለቤተ ክርስቲያን ነው። ለቤተ ክርስቲያን ሲነግራቸው የሚላቸው ገና ይላል ሕፃናት እንደመሆናችሁ እንደ ስጋውያን እንጂ እንደ መንፈሳዊ ልናገራችሁ እንደ መንፈሳዊ ሊናገር አስበው እንደ መንፈሳዊ ባለመሆናቸው መናገር የሚገባውን ነገር መናገር አልቻለም። ስለዚህ አንዳንድ በህይወት ላይ አርቆ እግዚአብሔር ሊሄድ አስቦ አጭር ነገር አውርቶ የሚዘጋበት አንዳንድ ጊዜ በቤተ ክርስቲያን ውስጥ የምንፈልገውን ብቻ እየሰማን የምንቆየው ለምን እንደሆነ ታውቃላችሁ? ስታንዳርዳችን ነው። የፈለግነውን ነው የምንሰማው። ለምን? ማቆያ ነው። ለምን? የፈለግነውን እየሰማን ብንቆይ አንድ ቀን የሱን ሐሳብ እንድንሰማ እድል ያገኝ ይሆናል እግዚአብሔር። እየሰማችሁ ነው? አንድ ቀን እድል ያገኝ ይሆናል። ወደዛኛው ለመምጣት እዚህኛው ላይ ማጣት እንዳይኖር እግዚአብሔር ምን ያደርጋል? ይሰራል። ለዚህ ነው አሁን የምናያቸው ነገሮች በሙሉ ስናያቸው እኛ ሪቫይቫል የሚመስለን ነገር ለህፃናት የሚሰጡ ምግቦች ናቸው። ድሪ ሪቫይቫል እሱ አይደለም። ድሪ ሪቫይቫል ሰዎች ራሳቸውን ሸጠው የሚያገለግሉበት ምዕራፍ ውስጥ መግባት ነው። መጋል እሱ ነው። አሁን እግዚአብሔር ሰውን ነው እያገለገለ ያለው። ሰው እግዚአብሔር ወደሚያገለግልበት አልመጣም። መንፈሳዊ ነው እግዚአብሔር የሚያገለግለው። ስጋዊ ግን በእግዚአብሔር ይገለገላል። ግልጽ ነው። ስለዚህ አሁን ምን መጣው ራሱ ለመገልገል ነው ምን መጣው። ስለዚህ ከመገልገል ወደ ማገልገል ለመምጣት የእግዚአብሔርን ሐሳብ ይዞ መንፈሳዊ መሆን ይጠይቃል። ስለዚህ መገልገላችን ላይ ትኩረት አድርጎ ሁሌ ስንመጣ ያገለግለናል እግዚአብሔር እና በቃ ጌታ ሆይ እያልን ነው ምን ሄደው እና እሱን እንደ አንድ ሪቫይቫል ቆጥረው ወይ ተናገረኝ እኮ ስለ ተናገረሽ አይደለም ሪቫይቫሉ። ሪቫይቫል ባንቺ ህይወት ውስጥ ተከስቶ ከሆነ ለማገልገል የነቃሽበት መንቃት ነው ሪቫይቫል እንደደረሰ አንቺ ጋር የሚያሳየው። ስለዚህ በዚህ ውስጥ ስንመለከት ልናገራችሁ ወዳለው አልቻልኩም። ስለዚህ መንፈሳዊነት ከእግዚአብሔር ጋር መግጠምና መስራት ከሆነ እኔ ለዚህ ጉባኤ ዛሬ ያለኝ መልእክት እግዚአብሔር ከሱ ጋር በመንፈሳዊነት እንድትሰሩ አይናችሁን በኢየሱስ ስም ይክፈት። በጌታ በኢየሱስ ስም ይክፈት። ኦኬ መንፈሳዊነት ወይም ደግሞ መንፈሳዊ ሐሳብ ስናስብ እንዴት እናስባለን? አንደኛው መንፈሳዊ አእምሮ አንድነትን ያስባል። ዩኒቲ በጣም በዚህ ዘመን ላይ ከምናያቸው ትልቁ ችግሮች መበጣጠስ ነው፣ መለያየት ነው፣ መከፋፋት ነው። በአንዱ ጸጋ አንዱ አለመጠቀም ነው፣ በአንዱ አለመገልገል ነው። ስለዚህ ዩኒቲ ወይም አንድነት የሚባል ነገር አናስብም። ብዙ ጊዜ አንድነት የማቹሪቲ ሐሳብ ነው ወይም ደግሞ የትልቅነት መገለጫ ነው። ለምን? አንድነት ዋጋ ያስከፍላል። ከማሚ ጋር አብሬ ልኖር ከፈለኩኝ ከማሚ ጋር ለመኖር እምተዋቸው ነገሮች አሉ። ፍቺ እንዴት ነው አይደለ? እንደ ሰደድ እሳት ነው አይደለ? ህዝቡን እየፈጀ ነው አይደለ? ትልልቁ ሰው ሁሉ ምን አይደለ? ግን የፍቺ ምክንያት ምንድነው? ዩኒቲ አይደለ? ለአንድነት የሚከፈል ዋጋ የለም። ለአንድነት የሚከፈል ዋጋ የለም። ለአንድነት የሚከፈል ዋጋ ከሌለ ውጤቱ ምንድነው? መለያየት ነው። ስለዚህ ተፋቱ እንዲህ የሚባለው ነገር ትተን ለአንድነት የሚከፈል ዋጋ የሚከፍል ማቹሪቲ። ሰው ቲቪ ላይ ስለወጣ በሳል ነው ማለት አይደለም። ጉዳያችሁ ሰምታችሁኛል። ስለተናገረ ማስተርስ ስላለው ዶክትሬት ስላለው ወይንትን ስላለው አገልጋይ ስለሆነ ማቹር ዳርጓል ማለት አይደለም። ብስለት በኑሮ ውስጥ በመታስተዳድራቸው ነገሮች ነው የሚገለጠው። ስለዚህ ማኔጅ ማድረግ የሚቻልበት አንድነትን ለመጠበቅ የሚደረጉ ዋጋዎች አሉ የሚከፈሉ። እነዛን ዋጋዎች መንፈሳዊ የሆኑ በሳል ሰዎች እንጂ
ህፃናቶች አይከፍሏቸውም። ህፃኔም መክፈል አይችልም። ህፃን ሁሉ ጊዜ በወሰድከው ቦታ ምንድነው የሚጠይቅህ? አብላኝ፣ አጠጣኝ፣ ግዛልኝ አይደለ? በእያንዳንዱ ነገር ህፃን ስለራሱ እንጂ የሚያስበው ስለሌላው የሚያስብበት ልብም የለውም። ግልጽ ነው። ስለዚህ መንፈሳዊነት ምንድነው ካላችሁ መንፈሳዊነት የአንድነት እሳቤ መያዝ ነው። አሁን ይሄ መድኃኒት ነው። በጣም የሚገርማችሁ ነገር መጽሐፍ ቅዱሳችን በግልጥ ነው የሚናገረው። ቅድም ባነበብኩላችሁ አንደኛ ቆሮንቶስ ውስጥ የቆሮንቶስ ቤተክርስቲያን ላይ የምናየው ስጋውያን ናችሁ ካላቸው በኋላ ምን እንደሚላቸው ስሙ። አሁንም ስጋውያን ናችሁ ቁጥር 3 በመካከላችሁ ይልና ቅናት፣ ክርክር አለ። ታዲያ ስጋዊ መሆናችሁ አይደለምን ይላል። ከዛ ዝቅ ይልና እንዲህ ይላል አንዱ የጳውሎስ ነኝ፣ ሌላው የአጵሎስ ነኝ ይላል። አንዱ ደግሞ የክርስቶስ ነኝ ይላል። ለመሆኑ ጳውሎስ ምንድነው? አጵሎስስ ምንድነው? ስለዚህ እነሱ አተከሉ አጠጡ፣ የሚያሳድግ ማን ነው? እግዚአብሔር ነው እያለ የሚናገረው በቆሮንቶስ ቤተክርስቲያን ውስጥ የታየው ትልቁ ግዙፉ ነገር መለያየት ነው። ስለዚህ መለያየት ባለበት ነገር በሙሉ የሚታየው ነገር ምንድነው? መንፈሳዊነት ሳይሆን የሚታየው ስጋዊነት ነው። መጽሐፍ ቅዱሳችን በኤፌሶን 4:3 ላይ እንሄዳለን። ከኔ ጋር ናችሁ? ይህን እያሰላሰላችሁ ምሳችሁን ትበላላችሁ። አይዟችሁ፣ ቡናም ጠጣላችሁ አይቀርም። ግን ቢያንስ የምታሰላስሉት ነገር እግዚአብሔር እንዲሰጠን እንፍቀድለት። አሜን። 4:3 ላይ እንዲህ ይላል እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ እንድትኖሩ እለምናችኋለሁ። የሚገባ ኑሮ በሉ አንዴ። የማይገባለ የሚገባለ ኑሮ ሁሉ ኑሮ አይደለም። የሚገባለ የሚመጥን አለ። የሚመጥን ልብስ ካልክ የሚመጥን ህይወት አለ። የሚመጥን ቤት ካልክ የሚመጥን ምን አለ? ኑሮ አለ። ስለዚህ ይሄን ይላቸውና ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ ካለ በኋላ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ትጋ ነው የሚለው፣ ጸልይ አይልም። ትጋ። እንዴት ልትጋ? ሁለት እንደ አንድ ለመኖር በትዳር ካየነው፣ በቸርች ካየነው በአንድ ሐሳብ ለመሆን ይሄ ለቸርች የተጻፈ ስለሆነ ስለዚህ መብሰል ስለሆነ ማደግ ስለሆነ መንፈሳዊነት ስለሆነ እሳቤው የአንድነት የመንፈሳዊነት ሐሳብ ስለሆነ እናንተ ይላል እርስ በርሳችሁ እየተቻቻላችሁ ትሑታን ሆናችሁ። ትሑት ማን ነው? ኢየሱስ አይደል? መተካከል እንደሚገባው ሳይቆጥር አይደለ? የራሱን ህይወት ትቶ የባሪያን መልክ ይዞ እኛን ለማዳን እላይ የተገባውን ነገር ጥሎ ወጣ። ትህትና። ስለዚህ በትህትና በመቻቻል በፍቅር ይልና ይሄን ስታረጉ ይላል በሰላም ማሰሪያ ይላል። አየ በትሁታን መካከል ሰላም አለ። በአፍቃሪዎች መካከል ሰላም አለ። በሚቻቻሉ ሰዎች መካከል ሰላም አለ። ስለዚህ የሰላም ማሰሪያ የሚባል አለ፣ ገመድ። ከነዚህ መቻቻሎች፣ ፍቅሮች፣ መተሳሰቦች፣ ትህትና የሚመነጭ በየሰው ህይወት ውስጥ ያለ ገመድ አለ። የሰላም ማሰሪያ። የሰላም ሰው ሲባል አሰሙ። የምን ሰው? የሰላም ሰው። ስለዚህ የሰላም ማሰሪያው ምን ያደርጋል? ማሰሪያ ማለት አንድ ነገር ጥቅልል አድርጎ እንዲይዝ የምትጠቀሙት ነው። ማሰሪያ አንድነት ማለት ነው። ስለዚህ የአንድነት መሰረቱ ሰላም ነው። የሰላም መሰረቱ መቻቻል፣ ፍቅርና ትህትና ነው ይላል። ይሄም በማድረግ አንድነትን በመካከላችሁ አድርጉት ብሎ ይናገራል። ይሄንን ሲናገራቸው በስተመጨረሻ ላይ ይላል እንግዲህ ይላል ቁጥር 14 በማዕበል ወደፊትና ወደ ኋላ እየተነዳ በልዩ ልዩ አይነት ትምህርትና ነፋስ በሰዎች ረቂቅ ተንኮልና ማታለል ወዲህና ወዲህ እየተንገዋለልን ህፃናት አንሆንም ይላል። ከዚህ በፊት መለያየቱ ነበረ፣ ህፃናት ነበር። አሁን ግን ህፃናት አንሆንም። ለምን አንሆንም? የመንፈስን ማሰሪያ ማምጣት፣ አንድነትን መስራት አለብን። ስለዚህ ይሄ አንድነት እግዚአብሔር
በመካከላችን እንዲሰራ የሚያደርገው ትልቁና ዋነኛው ነገር በመካከላችን ያለው አንድነት ነው። አንድ አይነተኝነት ሳይሆን አንድነት። የአይነት ብዛት ቢኖርም አንድነት፣ አንድ መንፈስ። መጽሐፍ ቅዱሳችን ሁሉ የሚነግረን አንድ መንፈስ ይለናል። አንድ መንፈስ፣ አንድ መንፈስ። ስለዚህ አንድነትን ማን ነው የሚያስበው ካልን አንድነትን የሚያስበው ማቹርድ ያደረገ ሰው ነው። ትህትናን ገንዘቡ የሚያረግ ሰው ማን ነው? በሳል ሰው ነው። ለፍቅር የሚተጋ ሰው ማን ነው? በሳል ሰው ነው። የሚቻቻል መቻቻል ቀላል ነው። መቻቻል ማለት እኮ you pay the price፣ የምትከፍለው ዋጋ አለ አይደለ? በትዳር ውስጥ ሰው እኮ ቢቻቻል አንድ ይሆን ነበር። አለመቻቻል ወደ ፍቺ የሚያመጣው መቻቻል ምን ያደርጋል? ዋጋ ያስከፍላል። ስለዚህ ዋጋ ለመክፈል ምን መሆን? በሳል መሆን ይጠይቃል። ማቹር ባር መንፈሳዊ መሆን ይጠይቃል። ነገ ላይ የሚመጣውን አይቶ ዛሬ የሚታገሰውን ትዕግስት ያሳያል። ስለዚህ ከእግዚአብሔር ጋር ለማገልገል ከእግዚአብሔር ጋር ብዙ እጥፍ ለመሄድ በመካከላችን ሊኖር የሚገባው ትልቁ ሀብታችን አንድነት ነው። ሲጀምር መጽሐፍ ቅዱሳችን አንድ ልብ ነበሩ ይለናል። በአንድ ላይ ሲጸልዩ ይለናል። የጌታም መንፈስ በሁሉም ላይ ምን አደረገ? መጣ ይላል። መጽሐፍ ቅዱሳችን የአንድነት ሰባኪ ነው። እግዚአብሔርም አንድ ነው። በሶስት አካልነት ቢሰራም እግዚአብሔር ስንት ነው? አንድ ነው። የመስሪያ አይነቱ ወልድ ቢሆንም መንፈስ ቅዱስ ቢሆንም አብ ቢሆንም እግዚአብሔር ግን ስንት ነው? አንድ ነው። ኢየሱስ ግፊያ የለበትም ከአብ ጋር፣ መንፈስ ቅዱስ ግፊያ የለበትም ከወልድ ጋር። በመካከላቸው ቅራኔ የለም። ኢየሱስ በኖረበት ዘመን ያሳየን ነገር የአንድነት ሐሳብ ነው። እኔን ያየ አብን አይቷል፣ አብን ማየት እኔን ማየት ነው። እኔ ያለው ማለት እሱ አለው። እንደዚህ ነው የሚለው። ያ የምን ሐሳብ ነው? የማቹሪቲ ሐሳብ ነው። የመንፈሳዊነት ሐሳብ ነው። እግዚአብሔር በኢየሱስ ክርስቶስ ስም ይህንን ያድርግልን። አሜን። ሮሜ መጽሐፍ ምዕራፍ 15 ቁጥር 5 ላይ እግዚአብሔርን ቃል አነባለሁ። ሮሜ 15:5 ላይ ብርታትና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነትን መንፈስ ይስጣችሁ ይላል። የምን መንፈስ? የአንድነት መንፈስ። በቤተ ክርስቲያን ውስጥ እንደ በረከት የሚቆጠር ባርከኝ ባርከኝ እግዚአብሔር ሆይ ስንል ልንል የሚገባው ትልቁ የበረከት አቅም አንድ የመሆን አቅም ነው። ስለዚህ ሐዋርያው ጳውሎስ ምን ይላል? እርስ በርሳችሁ ተቀባበሉ። እንግዲህ ምስጋና ይሆን ዘንድ ክርስቶስ እንደተቀበላችሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠው የተስፋ ቃል ያጸና ዘንድ ለእግዚአብሔር እውነት ሲል ክርስቶስ የአይሁድ አገልጋይ እንደሆነ እነግራችኋለሁ። እንዲሁም አሕዛብ እግዚአብሔር ስለ ምሕረቱ ያመሰግኑ ዘንድ እንዲህ ተብሎ እንደተጻፈ። ስለዚህ ኢየሱስ ክርስቶስ የአይሁድም ነው የአሕዛብም አገልጋይ ነው። ሁሉን ለማገልገል የሆነበት ምን ስለነበረ ነው? ላዩ ላይ የአንድነት መንፈስ ስለነበረበት ነው። ስለዚህ መብሰል ከእግዚአብሔር ጋር መሄድ የአገልግሎት ቁልፍ ነው። ያንን ስፒሪቹዋሊቲ ልናይ ይገባል። ስለዚህ መንፈሳዊነት በአንድ መንፈሳዊ ሰው ውስጥ ምን ታገኛላችሁ? ለአንድነት የሚተጋ ሆኖ ታገኙታላችሁ። ለአንድነት ሁል ጊዜ አንድ የማድረግ ሐሳብ፣ ሁል ጊዜ አንድ ነገር እንዲመጣ መፈለግ፣ ስለ አንድ ነገር ሰውን ማነጋገር፣ አንድነት እንዲመጣ መጣር፣ መትጋት፣ ለዛ የሚሆነውን ዋጋ መክፈል፣ መተው ያለበትን መተው፣ መርሳት ያለበትን መርሳት፣ ይቅርታ ማድረግ፣ መውደድ፣ ትሁት መሆን፣ እነዚህም በሙሉ የሚከፍላቸው ዋጋዎች ናቸው። አትዘንድ ሪዛልቱ ምንድነው? አንድነት እንዲመጣ ነው። ስለዚህ ይሄ የአንድ መንፈሳዊ ሰው ቁመና ነው። በጌታ በኢየሱስ ክርስቶስ ስም ይሄ ይሁንልን። ወደ ፊልጵስዩስ ልውሰዳችሁና ይሄን ልዝጋው። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ቅድም በቃሌ እንደተናገርኩት ስለ ኢየሱስ ክርስቶስ ሲናገር ይህንን ሐሳብ በትክክል ያስቀምጠዋል። በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሃሌሉያ። ሐዋርያው ጳውሎስ ደስ ይለኛል መቼ? አንድ ስትሆኑ ደስ ይለኛል። አንድ ፍቅር፣ አንድ መንፈስ፣ አንድ
አንድ ዓላማ ስትይዙ ደስ ይለኛል። ከዛ ይቀጥልና ይሄንን አንድነት ለማምጣት ጸልዩ አይደለም የሚላቸው፣ የሚቀጥለውን ስቴፕ ነው የሚናገረው። ይላል ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እንግዲህ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ ይልና ቁጥር 5 በክርስቶስ ኢየሱስ የነበረ ያ አስተሳሰብ ስፒሪቹዋሊቲ መንፈሳዊነት አለው። አንድ አስተሳሰብ መንፈሳዊ ሐሳብ አለው፣ መንፈሳዊ ነው። በሱ ዘንድ የነበረ አስተሳሰብ በእናንተ ዘንድ ደግሞ ይሁን። ምክንያቱም ይህ አስተሳሰብ ነው አንድነትን የሚሰጠው። ከዛ እንዲህ ይላል ኢየሱስ የነበረውን አንድነት ከአብ ጋር ሲነግረን እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ብሎ ይነግረናል። አሁን ከእግዚአብሔር ጋር መተካከልን ቢያስብ አብና ወልድ ይለያያሉ። አብና ወልድን ማያለያያቸው ምንድነው? ወልድ ለሚሽኑ ስራ ራሱን ሰሚት ማድረጉ ነው። ራሱን ሰሚት ሲያደርግ የተወው ነገር አለ። ሰማይን የመሰለ ትቷል። አምላክ የሚባለውን ነገር ምን አድርጓል? ሰው በመሆን ለመግለጥ እዚህ ሲመጣ የተወው ነገር አለ። መቀማት እንደሚገባው ተቀማሁኝ፣ ተወሰደብኝ የሚል የትኛውም ቅሬታ አልነበረው። ለምን ይሄን አረገ? መንፈሳዊ ስለሆነ። መጉደልን አላሰበም፣ ማገልገልን ነው ያሰበው። ትሁት ሆኖ ይላል። ትሁት ማለት ያለውን ነገር ሲነጠቅ የሚፈቅድ፣ ያለውን ነገር እንደሌለ የሚቆጥር ማለት ነው። ስለዚህ ያለውን ነገር ፈቅዶ ባሪያ ሆኖ ሲመጣ ያሳየው ለምንድነው? ለአንድነት። አባት ላሰበው የማዳን አጀንዳ መግጠም የቻለው ኢየሱስ ክርስቶስ ይህ አንድነት እንዲመጣ ራሱን ምን ስላረገ ነው? ትሁት ስላረገ፣ ለአንድነቱ ዋጋ ስለከፈለ ነው። አጠገባችሁ ያለውን ሰው በሳል ሰው በሉና ንገሩልኝ አንዴ። ለአንድነት ዋጋ ይከፍላል በሉልኝ። አዎ፣ መለያየት የህፃናቶች ነው። ስለዚህ ከእግዚአብሔር ጋር ለመስራት ለአገልግሎት በቤተ ክርስቲያን ባለንበት ቤትም ቦታ ላይ እንደ መንፈሳዊ አእምሮ የሚጠቅመን ነገር የለም። ያ ደግሞ ሲገለጥ አንድ መንፈሳዊ አእምሮ ውስጥ ምን እናገኛለን? የአንድነት ሐሳብ እናገኛለን። ሌላኛው የምንመለከተው ነገር ፈጠን ብዬ እናገራለሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ባለው ነው። ራስን መግዛት ነው። ራስን መግዛት፣ ሰልፍ ኮንትሮል፣ ባላንስ መሆን። መንፈሳዊ ሰዎች ራሳቸውን ይገዛሉ። በቃ ይሄ ምንም ሁለቴም ሶስቴም ማያነጋገር ትልቅ ሐሳብ ነው። 5:8 ላይ እንደዚህ ብሎ ይናገራል። ራሳችሁን የምትገዙ ሁኑ፣ ንቁ። ጠላታችሁ ዲያብሎስ የሚወጣውን በመፈለግ እንደሚያገሳ አንበሳ ወዲና ወዲህ ይዞራል። ስለዚህ አንድ ነገር እያለ ያለው ነገር ራሳችሁን ግዙ። ካልገዛችሁስ ዲያብሎስ አለ። ሰው መጠቃት ባለመግዛት ውስጥ ራስን የሚገባ ነው። ለዚህ ነው ራሳቸውን የማይገዙ ሰዎች በዝሙት ይጠቃሉ። ራሳቸውን የማይገዙ ሰዎች በገንዘብ ጉዳይ ይጠቃሉ። ራሳቸውን የማይገዙ ሰዎች በብዙ አይነት ወጥመድ ውስጥ ራሳቸውን ያገኛሉ። እንደነዚህ አይነት ሰዎች እላያቸው ላይ እግዚአብሔር ጸጋ ቢኖርም ከእግዚአብሔር ጋር ግን አብረው ማረስ ረጅም ርቀት መሄድ አይችሉም። ያቋርጣሉ፣ ኃይል ያባክናሉ። ስለዚህ ዳር ሳይደርሱ የሚያቋርጡት ብዙ ነው የሚሆኑት። ስለዚህ እዚህ ጋር ሲናገር ራስን የምትገዙ ሁኑ ይላል። ራስን መግዛት የመንፈሳዊ ሰው መለያው ነው። መለያው ነው። ማቹሪቲ መንፈሳዊ ሰው ሲሆን መገለጫው እሱ ነው። ራሱን ምን ያደርጋል? ይገዛል። ላየው ሁሉ ተላልፎ አይሰጥም። በአምፕሊፋይድ የእንግሊዘኛ መጽሐፍ ቅዱስ ላይ ያለው ቃል የሚያብራራውን ነገር እንደዚህ ብዬ ላንብበው። ቢ ሶበር ይላል። ምን ማለት ነው? ዌል ባላንስድ፣ ሰልፍ ዲሲፕሊንድ፣ ቢ አለርት፣ ኮሽንስ አት ኦል ታይምስ። ሁሌ በጥንቃቄ ኑር ነው ዙሪያ ስላለ። እንደሚያገሳ አንበሳ ይዞራል ዲያብሎስ የሚለው ሐሳቦች ናቸው። እኛን ምን ለማድረግ?
ምራቃችንን ሞልቶ ሊጥለን ያለውን ሐሳብ ሁሉ ጊዜ ያዞረዋል አጠገባችን። ራስን ያልገዛ ሰው እዛ ውስጥ ይገባል። የሚሽከረከሩ ዝሙቶች፣ የሚሽከረከሩ ገንዘብ አምሮቶች የሚሽከረከሩ አሉ። ዓለሙ እሱ ነው። በዚያ ውስጥ አፍህን በከፈትክበት ነገር መያዛል። ስለዚህ ራስን መግዛት ብሎ የሚያስቀምጠው ለዚህ ነው። ሰልፍ ዲሲፕሊንድ ዌል ባላንስድ እንላለን አይደለ? ባላንስድ ዳይት። አሁን ሰውነትሽ እንዲስተካከል ባላንስ ዳይት ተጠቀሙ፣ ቁርሳችሁ እንደዚህ ብሎ ይባላል። መንፈሳዊ ህይወትም ውስጥ ይሄ አለ። ባላንስድ መሆን ትርፍርፍ ላለ ማለት ለዲያብሎስ ጥቃት አይደለ? ብዙዎች ባላንስ ዳይት ውስጥ ባለመግባት እድሜያቸው ምን ያደርጋል? ያጥራል። ባላንስ ላይፍ የሌለው ሰው እንደዚህ ሆነው አገልግሎቱ ያጥራል። ብዙ ርቀት መሄድ አይችልም። እንደዚህ ይላል the enemy of yours ይላል። ጠላታችሁ ነው የሚለው። እስቲ ጠላቴ በሉ አንዴ። ጠላታችሁ ነው የሚለው መጽሐፍ ቅዱሳችን ሲነግረን እንዳለብን አውቆ ነው የሚነግረን። ድንገት ከመጣ ጠላት አይልም። ጠላትህ ነው የሚለው። ጠላትህ ምንድነው? ራስን ባለመግዛት ውስጥ ስትሆን ሊይዝህ የሚፈልግ ዙሪያ የሚዞር ነገር ማለት ነው። መንፈሳዊ ሰዎች ናቸው ይሄንን የሚያመልጡት። ስጋዊ ሰዎች አያመልጡም ከዚህ። ለዚህ ነው መጠቃት ካለ ስጋዊነት ነው ያለው። ስለዚህ እዚህ ጋር ሲናገር ሲና የናንተ ጠላት የሆነው the enemy of yours the devil prowl around like a roaring lion። ተመልከቱ አሁን ሚዲያው በሙሉ አያጓራብህም? ሚዲያው አያጓራብህም? ለሳሙና ማስታወቂያ በፓንት የሚመጡ ሴቶች እያጓሩብህ እኮ ነው። እየሰማችሁ ነው? እያንዳንዱ ቦታ ላይ አብኖርማል የሆኑ ብዙ ነገሮች ያጓራሉ፣ ይጮሃሉ። ራስን ባልገዛህ ጊዜ ላይ ለመቆም ሰይጣን ማለት የጥቁሩን ቀንዱን እንዳታይ። ጥቁር ቀንድ አይደለም። ግልጽ ነው። አጠገብ አንደ ቸርች እኮ አሉ አለ ፈታኝ አትሞስፌሮች አሉ። ከገንዘብ ጋር በተያያዙ ያሉ አሉ። ዙሪያ የሚሽከረከር አለ። ሩቅ አይደለም። አሁን የሚያገሳ አንበሳ እንትና ይሄ ወንዝ ዳር የሚዞር ጅኒ እንዳይመስል። ግልጽ ነው። አጠገብህ ሁሉ ጊዜ ያለ ነው። ሐሳብ ነው። ሚዲያውን ተመልከት፣ ቲክቶኩን ተመልከት። ምን ወደ ምንድን ነው የሚስብህ? ምን ውስጥ ነው የሚከትህ? ግልጽ ነው። ሚዲያዎች ላይ ወደ ምንድን ነው እየሄድን ያለ ነው? ምን ላይ ነው እየቆምን ያለ ነው? ምን ስናረግ ነው 2 ሰዓት 30 ደቂቃ መጸለይ የማንችል ሰዎች እኮ ሚዲያ ላይ 2 ሰዓት ነው። ምንድነው የሳበሽ? ምንድነው የሳበህ? ምንድነው እዛ ላይ የተከለን ነገር? ምንድነው? ምን የሚረባ ነገር አለው? ግልጽ ነው። የማይረባ ሐሳብ ራሳችንን ምን አድርጓል? ይዟል። መጠቃት አለ። እና ቃሉ ሲነግረው እንደሚያገሳ አንበሳ ነው የሚለው። የሚያገሳ አንበሳ በምን ነው የሚገለጠው? ያው በቃ ሊበላህ የሚፈልግ ማለት ነው። ወገኖቼ ዙሪያችን ላይ ይሄ በጣም ሩቅ ነው አንልም፣ ቅርባችን ስለሆነ። ስለዚህ መንፈሳዊ ሰዎች ራሳቸውን ስለሚገዙ በዲያብሎስ የሚሽከረከረው ነገር አያጠቃቸውም። ረጅም ርቀት ማገልገል ይችላሉ። ሚዲያችንን የሞላው ኬዝ የዚሁ ኬዝ ነው። ራሳቸውን የማይገዙ አገልጋዮች ብዙ ነገር ውስጥ የመውደቅ ቻንሳቸው ሰፊ ነው። ከዚህ የተነሳ ብዙ ስለነሱ እንሰማለን። ብዙ ወንጌል በዛ ምክንያት ይስተጓጎላል። ብዙዎቻችን እናዝናለን። አይ ቸርች እንላለን፣ አይ እንትን እንላለን። እሱን አለ ማውራት ያለብን ማረግ ያለብን መንፈሳዊነት ካላዳበርን ከዚህ እንዴት እንወጣለን? ዝም ብሎ ይወጣል ወይ? አይወጣም። ስለዚህ ህይወታችን ላይ የሚገለጠው ማን እንደሆንን ነው። ስለዚህ ስላገለገልን፣ ስለጮህን፣ ሰው ስለሰበሰብን፣ ስለወጣን፣ ስለገባን ሳይሆን የምንኖረው ስጋዊ ህይወት ትራፓችን ላይ ይገለጣል። በተያዝንበት ነገር ይገለጣል። ዛሬ ባርካችኋለሁ በኢየሱስ ስም። እግዚአብሔር ራሳችሁን የምትገዙበት መንፈስ ያደርግላችሁ። በጌታ በኢየሱስ ስም ያደርግላችሁ። እንደ ቤተ ክርስቲያን ራሳችንን ስንገዛ፣ እንደ ባለትዳር ራሳችንን ስንገዛ፣ እንደ ግል ህይወታችን ራሳችንን ስንገዛ መትረፍ አለ። የተረፉ ደግሞ ያተርፋሉ። ብዙዎችን ማገልገል እንችላለን። ስለዚህ ሰልፍ ዲሲፕሊንን በዚህ ደረጃ ያስቀምጠዋል።
ሁለተኛ ጢሞቴዎስ 1:6 ላይ ስለ እግዚአብሔር መንፈስ ሲናገር እንደዚህ ነው የሚለው የእግዚአብሔር መንፈስ የኃይል የፍቅር ይልና ራስን የመግዛት መንፈስ ነው ይላል። መንፈስ ቅዱስ ራሱ በእኛ ውስጥ የፍቅርም ነው የኃይልም ነው እንደገና ሶበር የሆነ ላይፍ ራስን የመግዛት መንፈስ እንዲኖረን አድራጊ ነው። እኛ ግን የምናስበው መንፈስ ቅዱስን ስለ ኃይል ብቻ ነው። መንፈስ ቅዱስ ኃይል መንፈስ ቅዱስ ኃይል መንፈስ ቅዱስ ኃይል መኪና ነዳጅ መስጫ ብቻ አይደለም ያለው ፍሬንም አለው። መኪና ምትነዱ ምን አለው? ሁለት ፔዳል ነው ያለው። አንዱ ነዳጅ ይሰጣል፣ አንዱስ ፍሬን ይይዛል። አንዱ ሶበር ነው፣ አንዱ ፓወር ነው። አለበዛ አይሆንም። መኪናህን ካልተቆጣጠርክ ህይወትህ ይጠፋል። ለመኪና እኮ የተሰራው ከሰው ህይወት ተመረው ነው። ታውቃላችሁ እያንዳንዱ የሚፈበረክ ነገር ምንጩ የሰው ነው። በሰው ህይወትም ይሄ ስላለ ነው ያ የተመረተው። ነዳጅ ብቻ ቢሆን ኖሮ ማንም ሰው መኪና ማይነዳም፣ ሁላችንም በህይወት አንኖርም። ግን ፍሬን ስላለ አለን። እድሜ ለፍሬን። አጠገባችሁ ላለው ሰው ህይወት ውስጥም ስላለው ፍሬን እግዚአብሔር ይባረክ በሉ አንዴ። ህይወት ውስጥ ፍሬን ከሌለ ትገለበጣለህ። ምንም ያክል ቆንጆ መኪና ብትይዢ ፍሬን ከሌለው ምን ያደርግልሻል? ምን ያደርጋል? ውስጡ እንገባለን። ምንም ጸጋ ቢኖርክ ምንም የእግዚአብሔር ስራ ሰራለሁ ብትል ፍሬን ከሌለ መገልበጥ አይቀርም። ስለ ጸጋው የማይገለጥ ለዚህ ነው ጸጋ ስላለው አይገለበጥም አይባልም። ራሱን መግዛት ነው እንዳይገለበጥ የሚያደርገው። መጽሐፍ ቅዱሳችንን በዚህ ነው መዘጋው። መጽሐፍ ቅዱሳችሁን ሄዳችሁ ስትመለከቱ ምርጫ ላይ ስንመጣ ኤጲስቆጶስ፣ ዲያቆናት፣ የቤተክርስቲያን አስተዳዳሪዎችን ሲመረጥ እንደ መስፈርት የሚቀርበው ነገር ራሱን የሚገዛ የሚል ሐሳብ ነው። ምን የሚል? ራሱን የሚገዛ። ሁል ጊዜ ይሄ ሐሳብ አለ። ሽማግሌ ንምረጥ፣ ራሱን የሚገዛ። ዲያቆን ራሱን የሚገዛ። ኤጲስቆጶስ ማለት ዋና ኦቶሪቴቲቭ የሆነ የቸርች መሪ ማለት ነው። ራሱን የሚገዛ። ይሄንን መስፈርት መጽሐፍ ቅዱሳችን ዘሎት አያውቅም። ምክንያቱም ራሳቸውን ካልገዙ ቤተክርስቲያን መቀጠል አትችልም። ስለዚህ ራስን መግዛት መንፈሳዊነት ነው። ስለዚህ ለአገልግሎት መንፈሳዊ መሆን ግድ ነው። ያለነውም ለዚህ ነው። መንፈሳዊ ካልሆናችሁ አደጋው በጣም ብዙ ነው። ይገባው ሰው አለ? ዞር በሉና ላጠገባችሁ ገብቷል ወይ ብላችሁ እስቲ ጠይቁልኝ። ምን አለ? ሃሌሉያ! ክብር ለእግዚአብሔር ይሁን። ሁላችንም እንቆምና ቲቶ 1:8 አነብና በዚህ እንጨርሳለን። አይናችሁን ስመለከተው 55 ደቂቃ ደርሷል ምናምን ይላልና ሁላችንም እንቆም 1:8 እናነባለን። እንደዚህ ይላል የእግዚአብሔር ቃል ሲናገር ከ5 ጀምሮ ላንብበው መዝጊያችን ስለሆነ እንዳለ ላንብበው። አንተን በቀርጤስ የተውኩ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል። ይሄ ራሱ ልከኝነት ነው። አንድ ሚስት ምክንያቱም ሰው አይበቃውም። ምን አይበቃውም? አንድ ሚስት አይበቃውም። ልከኝነት ነው ራሱ። እሺ የአንዲት ሚስት ባል ልጆቹ አማኞች በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን ይልና ኤጲስቆጶስ የእግዚአብሔር ሥራ ባለ አደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክህተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባውም። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ ይልና ራሱን የሚገዛ ቅን ይልና ደስ ይለኛል ቅዱስና ጠንቃቃ የሚል ቃል አለ። ቅዱስና ምን? ጠንቃቃ። እንዴት ትገልጡት ይሆን አላውቅም። ጠንቃቃ፣ ያገኘውን ማይጎርስ ጠንቃቃ። ምን ሊያመጣ ነው የሚል ሁሉንም የሚያግበሰብስ ሰው ለምን ይሄ ሆነ? ምንድነው ይሄ? ከወዴት መጣ? ቆይ ልጸልይበት፣ ላስብበት የሚል ጠንቃቃ።
የሰማችሁ ነው ሊሆን ይገባዋል። ሌሎችን ትክክል በሆነው ትምህርት እንዲያበረታታ ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረውም የታመነ ቃል የሚጸና መሆን አየ እንዲያስተምር ብቻ ሳይሆን የሚናገረው ምንድነው? ሌሎችን ይወቅስ ዘንድ። ሌሎችን ምን ማድረግ? እውርን እውር ቢመራው ሁለቱም ወዴት ይወድቃሉ? ወደ ገደል ይወድቃሉ። መምከር እንድትችል ጉድፍህን ስታወጣ ነው ሌላው ላይ ግንድ እንዳለ ማየት የምትችለው። ጉድፉ እያለ ማየት አይቻልም። ስለዚህ ከነ ጉድፉ የሰው ግንድ ጋር መታገል የዘመናችን ባህሪ ነው። ግን ምን ይላል? ጠንቃቃ ሲሆን ሰውን ለመምከር የሚችል አቅም ይኖራል። መንፈሳዊነት። ስለዚህ መንፈሳዊ ሰዎች ወደ መምከር የሚመጡት የጸጋ ስጦታ ስላላቸው አይደለም፣ ጠንቃቃ ስለሆኑ ራሳቸውን የሚገዙ ስለሆኑ። ቤተክርስቲያን መካሪዎች የምታዳብረው፣ ገሳጮች የምታዳብረው፣ አስተካካዮችን የምታመጣው በዚህ ደረጃ ነው። ዛሬ ባረካችኋለሁ በናዝሬቱ ጌታ በኢየሱስ ስም መንፈሳዊነት ይሆንላችሁ። እጆቻችሁን አንሱ። ሃሌሉያ ሃሌሉያ ሃሌሉያ። እንጸልያለን በናዝሬቱ ጌታ በኢየሱስ ስም። በመካከላችን ኢየሱስን እንደ ግል አዳኝ ያልተቀበለ እንግዳ ሰው ቢኖር ለዚያ ሰው እድል መስጠት እንፈልጋለን። ኑ ይህ ጌታ ዛሬም እናንተን ይወዳል። ክብር ለእግዚአብሔር ይሁን። ዛሬም ለማዳን እኛን ያቆመ ጌታ እናንተንም ያቆማል። ከየትኛውም ሩቅ ስፍራ ብትመጡ ከኃጢአት ጥልቀት ስፍራም እንኳን ቢሆን የኢየሱስ ደም ከኃጢአት ሁሉ ያነጻል። እንዲህ አይነት ሰው ዛሬ ካለ ወገኔ፣ ወንድሜ፣ እህቴ፣ እናቴ፣ አባቴ ካላችሁ ይሄ እናንተ ጊዜ ነው። ራሳችሁን ለጌታ ለኢየሱስ አሳልፋችሁ ስጡ። እግዚአብሔር ተአምረኛ ነገር በህይወታችሁ ላይ ያደርጋል። ስሙ የተባረከ ይሁን። እንጸልያለን። ሌሎቻችን እንጸልያለን። እንዲህ አይነት ሰዎች ያመጣችኋቸው ሰዎች ካለ ኢንካሬጅ አድርጓቸው። ምንም እንደማይሆኑ ምንም ሊመጣ እንደማይችል እግዚአብሔር ግን እድል እየሰጣቸው እንደሆነ ንገሯቸው። ሌሎቻችን ግን እግዚአብሔር የነገረ እንድታስቡ ጠይቃችኋለሁ። መንፈሳዊነት አእምሯችሁ ምን አይነት አእምሮ ነው? ምን አይነት አእምሮ ነው? ስጋዊ አእምሮ ከእግዚአብሔር ጋር ጠብ ነው። መንፈሳዊ አእምሮ ግን ከእግዚአብሔር ጋር ሰላም ነው። ከእግዚአብሔር ጋር እጅ ለእጅ ለመስራት ሰላም መሆን ያስፈልጋል። ከእግዚአብሔር ጋር ሰላም የምንሆነው መንፈሳዊ ሐሳብ ማሰብ ስንችል ነው። መንፈሳዊ ሐሳቦች ብዙ ናቸው። ከነዚያ ሁለቱን ግን አስቀምጫለሁ። አንደኛ ለአንድነት መትጋት፣ ሌላኛው ደግሞ ራስን መግዛት። መንፈሳዊ አእምሮ ራስን ስለመግዛት ያስባል፣ ከዲያብሎስም ወጥመድ ይድናል። መንፈሳዊ አእምሮ ስለ አንድነት ያስባል፣ ስለ አንድነት ራሱን ይሰዋል፣ ከሱ ይልቅ ባልንጀራውን ያስቀድማል። በዚህ አትሞስፌር ውስጥ ያለ መንፈሳዊነት ዋው! እግዚአብሔር አብሮ ተጠምዶ ይሰራል። ብዙዎች ለእግዚአብሔር ይሰራሉ፣ እግዚአብሔር ግን እጆቻቸውን ይዞ አይሰራም። ይጠቀምባቸዋል፣ አንድ ቀን ይቋረጣል። ከእግዚአብሔር ጋር ግን መዝለቅ ከፈለጋችሁ መንፈሳዊ አእምሮ ያስፈልጋል። ሃሌሉያ ሃሌሉያ። አባት እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። አንተ መልካም አባት ነህ። ስም የተባረከ ይሁን። ኦ ጌታዬ፣ በእውነት ብስለት እንዲያገኘን በኢየሱስ ስም እንጸልያለን። ለእያንዳንዳችን ብስለት እንዲመጣ በኢየሱስ ስም እንጸልያለን። ጌታ ሆይ ሕፃናት አንተን ሊያገለግሉ አይችሉም። ሕፃናት ታማኞች ሆነው ለአንተ ሊቀጥሉ አይችሉም። ያንተን ሥራ ከዳር የሚያደርሱ በሳሎች ናቸው፣ መንፈሳውያኖች ናቸው። መንፈሳዊነት ለአገልግሎት ትልቅ ጥቅም አለው። አባቶይ በጌታ በኢየሱስ ስም በአንድነት እንድናገለግልህ፣ ራስን በመግዛት እንድናገለግልህ፣ ከዲያብሎስ እግዚአብሔር ወጥመድ ተርፈ እንድናገለግልህ፣ ሌሎችን መገሰጽና መምከር እንድንችል እግዚአብሔር ሆይ ክብር የቤተ ክርስቲያን እንዲመለስ፣ በውርደት ፈንታ እግዚአብሔር ክብር እንዲመጣ፣ በማነስ ፈንታ መተለቅ እንዲመጣ፣ በመውደቅ ፈንታ መነሳት እንዲሆን፣ አዲስ ምዕራፍ ለቤተ ክርስቲያን እንዲመጣ፣ መንፈሳዊነት በቤተ ክርስቲያን እንዲያብብ አባቶይ እንድትረዳን በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ምድራችን ላይ ጌታውን እናውጃለን። መንፈሳዊነት ምድሪቷን ይሙላ። በጌታ በኢየሱስ ስም ይሙላ። በጌታ በኢየሱስ ስም ይሙላ። በጌታ በኢየሱስ ስም ይሙላ።
ምድራችን በመንፈሳዊነት እንድትጥለቀለቅ እንጸልያለን። በመንፈሳዊነት እንድታብብ እንጸልያለን። አንድነትን የሚጠብቁ በሳሎች እንዲመጡ እንጸልያለን። ራሳቸውን የሚገዙ ከዲያብሎስ ወጥመድ የተረፉ ለትውልድ የሚሆኑ ሰዎች ጌታ ሆይ እንዲመጡ በጌታ በኢየሱስ ስም እንጸልያለን። አባት ሆይ ስለምትረዳን ቃልህም ስለመጣልን ቃልህም ታሪካችንን ስለሚሰራ እናመሰግናለን። ስለረዳህን ስምህ የተባረከ ይሁን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ስለ አምላካችን ከፍ ያለ እልልታና ጭብጨባ ይሁን። አንድ ቃል ንገሩልኝ አጠገባችሁ ላለው ሰው መንፈሳዊነት ግዴታህ ነው በሏቸው። ሕፃን የሚወለደው በሉልኝ አንዴ እንዲያድግ ነው በሉልኝ። አንተም በሏቸው ወደ መንፈሳዊነት ታድግ ዘንድ በሏቸው፣ ወይም ታድጊ ዘንድ። አሜን። እግዚአብሔር ወልዶናል። አሜን። ተቀብላችኋል የእግዚአብሔርን ቃል በዚህ ማለዳ። ስለ አምላካችን ክብር ይሁን። ሃሌሉያ። እግዚአብሔርን ስለዚህ ቀን እናመሰግናለን። መልካም ጊዜ ከማለዳ ጀምሮ አሳልፈናል። አሜን። እጆቻችሁን ከፍ አድርጉና እግዚአብሔር እናመስግን። ስለ ቃሉ፣ ስለ መንፈሱ፣ ስለ ሰጠን ነገር ሁሉ ክብር ለሱ ይሁን። አባት እናመሰግንሃለን። አባትን ባረከሃለን። አባት ከፍ እናረጋሃለን። ወዶ አባታችን ሆይ ክብር ላንተ ይሁን። የረዳህን ጌታ እናመሰግንሃለን። ከፍ በል ተመስገን። ሃሌሉያ። በጌታ በኢየሱስ ስም አመስግነናል። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። በእኔ ውስጥ ያለው በዓለም ካለው ይበልጣል። ሻሎም 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 ሻሎም።